ቤቴ መጣ የኔ ልጅ ከዚህ በኋላ አታዝንም እሺ አይዞህ ብላ እንዲህ ደባበሰች ማለት ነው። ስታምር እመቤቴን እኔ አይገባኝም እሷን ለማየት ገባ በቃ ከፍቶኛ አዝኛለሁ። የሚያጽናናኝ ሰው ነው ፈልጎና እንዲህ ብላ መጣችና አንዴ ልጇን አክፋት ሆናለችና ካሁን በኋላ አታዝንም እሺ በቃ ሁሉ ነገር ይስተካከላል አለችኝና ጥላኝ ሄደች ማለት ነው። ወደ ብርሃን ነው የገባችው እሷ። በቃ እኔ እንደሞትኩ ነው ዋቀው ተቀብረክ ምናምን አፈር ውስጥ በቃ ሞቼ ነው ማውቀው ራሴን እና በጣም ረብ ጌታ ያጭከን አስቡት። ስለ እውነት እንጃ ወታችሁ ማለት እኔ እንጃ እኔ ስላሴዎች በቃ ማለት በጣም ከባድ እንዲምገር አይገለጽ። የእናቴን ድምጽ እና ሰው ሁሉ የሚያለቅስና ነው ይመስለኝ። ከዛ የእናቴን ድምጽ ነው መስሎኝ እግዚአብሔር በሚያውቀው አይገባኝም። ግን ያየሁት ሰማዕቱ ቅዱስ ጊዮርጊስ ፈረሱ ላይ ነጭ ፈረስ ነው ተቀምጦ ዞሮ ነው የሚያወራኝ እንዲህ ብሎ ነው ከኋላው ነኝ ሰማ ካለኝ ዓለምን ያዙር ነው ይለኛል። ዙር ብዬ ሲያት ዓለም እንዳለ እየተቃጠለች ነው። ሰላም ውድ የጆኒቱ ቤተሰቦቼ እንዴት ናችሁ? እንደምን ቆያችሁኝ? እግዚአብሔር ይመስገን ደህና ነኝ። እንግዲህ ባለፈው በነገርኳችሁ መሰረት የተሙ ዳናት ሚዲያ ላይ በነበርንበት ሰዓት የሰማዕቱ ቅዱስ ጊዮርጊስ የበርሜል ጊዮርጊስን ተአምሩን ያረገልንን እንዴት ልንሄድ እንደቻለን ሁሉንም ስላልተናገርን እስካሁንም ዘግይተናል። ግን ፍቃድ እግዚአብሔር ስለሆነ በለተቀኑ የሱ ምስክርነት እንድንመሰክር በዚች ቀን እንድናወራው የሰማዕቱ ሐሳብና እቅድ ይሆናል እና ዛሬም በሱ ሐሳብን የመጣ ነው። ተአምሩን ያረገልን ሰማዕቱን ሄደን ምን ያክል በረከት እንዳገኘን ተሙም ያጋጠመውን በጣም ብዙ ነገር አለ ማታውኑት እሱን እናወራለን። እንግዲህ እናንተም ከዚህ በረከት ተመራችሁበት ሰማዕቱንም ደግሞ ናፍቃችሁት ባላችሁበት ደግሞ ጸልያችሁ በረከቱ እንደምትካፈሉ እርግጠኛ ነኝ። ወደ ሰማዕቱ ተአምር እንሄዳለን ወይ ደግሞ ሰማዕቱ ያረገልን እና እኔ ከራሴ ልጀምርና ተሙ ከኔ በኋላ ስለመጣ ሰማዕቱ ቅዱስ ጊዮርጊስ በርሜል ጊዮርጊስ ሳልሄድ በፊት በጣም በዛ ወቅት ደብሮኝ ነበረ። ድብርት ውስጥ ነበርኩኝና እንዴት ነው በህይወታችሁ ሀዘን አለ ፈተና አለ። አንድ ፈተና በህይወቴ መጥቶ ነበርና በዛ ሰዓት ሀዘን ላይ ነበርኩና ሲተክልዬ ሄዳለኝ መጀመሪያ ተሙ እና ተክልዬ ሄጄ አቡነ ተክለ ሃይማኖት ገዳም በቃ አልቅሼ አጽናኑኝ ከፍቶኛልና ብዬ በቃ አልቅሼ ነው የመጣሁት እና በቃ በጣም ከፍቶኝ ምናምን በዛ ሰዓት ከፍቶኝ በጣምና በዛ ሰዓት ደግሞ ወልደ ሚካኤልን ታውቂ ነበር። ወልደ ሚካኤል ማለት ላይቭ ላይ ምናምን ታውቁታላችሁ አብዛኛዎቹ ቲክቶክ ላይ በውስጥም ቴሌግራም ላይ ማለት ወልደ ሚካኤል እንዲሁም ደግሞ ጄሪ እና መምህር ጋርም ቀርበን ነበረ። ያኔ ከመምህር ጋር አውርተዋል በስልክ ጋርም ገብቶ ብዙ ወጣቶችንም ብዙ ሰው የሚረዳ ሰው ነው እና እሱ ላይቭ ላይ በተሙ በኩል አገኘሁት። በዛ ሰዓት ያው መናፍስት ምናምን ሲያስቸግረኝ ደውልለት ነበረ። ጊዜ እያመቻቸ አስቡት ቁጭ አይልም ከስራ መጥቶ ሌሊቱ ሙሉ ተቀምጦ ጧት 30 ደቂቃ 20 ደቂቃ ተኝቶ ወደ ስራ የሚሄድበት ጊዜ አለና ላይቭ የሚገባ በእነሱ ምሽት ስለሆነ እና በጣም ትጉ ነበርና ጊዜ ስቱኝ እየደወለልኝ በዛ ሰዓት አስም ምናምን እያደረገ ያመኝ ነበርና ያን ሁሉ እያደረገልኝ ላይቭ ላይ የሆነ ሰዓት ቀረብኩኝና ታሪኬን አካፈልኩኝ እና በዛ መሃል እሱም በቃ መናፍስቱ ይሽኛልኝ ታግሶኝ ቁም ነገር የመረኝ ነው። በጣም ነው ማከብረው። በጣም አመሰግናለሁ። እንደዚህ ለማለትም ጊዜ እስካሁን ራሱ ዘግይቻለሁና በጣም ብዙ ነገር አድርጎልኝ ስታመም እያገዘኝ እየረዳኝ ብዙ ሰው እያገናኘኝ ቁም ነገር አድርጎ ቁጭ ብሎ ሳሰቶ እየደወለልኝ መናፍስቱን እያሰረልኝ ከላይቭ እየወጣ እያገኘኝና በጣም ቁም ነገረኛ ሰው ማይንቅ በጣም እግዚአብሔር ያክብረው። ሰማዕቱ ቅዱስ ጊዮርጊስ ሁለታውን ይክፈለውና መነሻው እሱ ስለሆነ ከዛ በኋላ በቃ ብዙ ነገር ተፈጠረ። እዛ ታሪኬን ከተናገርኩ በኋላ በዛ ሰዓት ከፍቶኝ ነበር እንዳልኩ እና በጣም አዝኛለሁኝ። ተክልዬ ሄጄ በቃ አቡነ ተክለ ሃይማኖት አጽናኑኝ ያለውበት ሁኔታ በጣም ጥሩ አይደለም እና በቃ የሆነ ነገር አጽናኑኝ ብዬ መጣሁኝ እና ወለተ ኪዳን የምትባል አንድ እህቴም እናቴም ጓደኛዬም እግዚአብሔር አሁን ድረስ ስደውል አማካሪ አለውልህ የምትለኝ በብዙ ነገር በኢኮኖሚም ቢሆን እንደ እናት የምትቆጣኝ እና እሷን ያገኙት በወልደ ሚካኤል ቦታ ነበርና ያገዝ ሰው ነው ብሎ በዛ ሰዓት አገናኘኝ እና መጀመሪያ ጊዜ ብር ላከችልኝ ምናምን ይሄን እናርግበት በቃ ማዘርግ ሄጄ ማዘርን ጠይቁኝ እና ደስ ብሎኝ ምናምን ከዛ መጥቼ ተክልዬ ሄድኩኝ። በዛ ማለት በቃ ከፍቶኝ ነበር። በጣም አዝኜ ነበር። ነገርኳት ያዘንኩበትን ጉዳይ በቃ እንዲህ ብዬ አብራኝ አልቅሳ ማርያም በጣም መልካም ሰው በጣም የዋ ክፋት ይለባት በቃ የሆነ ስለ አንድ እንደዚህ ንጹህ ሰው አለ አይደል
በቃ በጣም መልካም ሰው በቃ እኔ እስካሁን ራሱ አላመሰገንኳትም። መነሻ እሷ ነች። ከዛን አልቅሼ መጣሁኝና በቃ እዛ አዳማ ላይ ደግሞ ህይወት አለ ምናምን ስራው ራሱ አስጠላኝ። በቃ በዛ ሰዓት የሆነ እንዲህ ብዬ ማልነግራችሁ ስራ ያቋረጥክ ተሟቃተኝ ማታ እየደወልኩልህ ምናምን ራሱ አለቅሳለሁ እኮ አንተ ጋር እና በቃ እንዲህ ብዬ ለእናንተ ማልነግረው ችግር አጋጥሞኝ ነበር እና በዛ መሀል ቅዱስ ጰራቅሊጦስ የሚባል ቤተክርስቲያን አለ እኛ ጋር እዛው አዳማ ላይ ከተክልዬ መጥቼ ማለት ነው። ጰራቅሊጦስ ማለት የጸላቱ ያለበት ሌላ መድኃኒዓለም ነው ቤተክርስቲያኑ፣ ግን ጰራቅሊጦስም አለበት ውስጡና ማታ ሄጄ በዛ ሰዓት በቃ ዮዲታ ጋር እናወራለን እና ታወራኛለች፣ ታጥናኛለች። የሚያስፈልገ ነገር ምንድነው እስቲ ዕቃ ምናምን ቤት እንግዛ። እመቤቴን ማንም እንደዛ አያደርግልም። ገባ አብራኝ ተከፍታ አልቅሳ ነው ብቸግሪውን ነገር ምናምን ለምን ሞልቶላት ሳይሆን በቃ ካላት ላይ ይሄ ለሰው ዝም ብሎ ማለት አሁን ድረስ እንደውም ከኔ አልፎ አሁን ደግሞ ሰው ራሱ እያገናኘ መረዳ ሰው ነች። በቃ ለሰው እንደው ብታግዢልኝ ካልኳት ታግዛለች። ጸበል ላይ የሆነ እያለቀሱ እንኳን ካየች የሰውን ባማትወድ ከራሷ ከስራ ከራሷ ጎሎባ ለሰው መሞላለች። እመቤቴ ያካበርኩ ሳይሆን አሉ በቃ እንደዚህ አይነት ሰው ንጹህ ሰው በቃና እግዚአብሔር ልጇን ይባርክላት፣ ዳሯን ይባርክላት፣ ሁሉ ነገሯን ይባርክላት። መልካም ሰው ነች። እግዚአብሔር ሁለቷን ይመልስ በዚህ አጋጣሚና አዚኜ ምናምን ጰራቅሊጦስ ቤተክርስቲያን ጋር በቃ እንዴ ነው አንዳንዴ ምርር ብሏችሁ በቃ የመጨረሻ ከእግዚአብሔር ጋር መነጋገር አለብኝ የምትለው ነገር አለ እና ተንበርክኬን ያለቀስኩት ማርያምን በቃ ጰራቅሊጦስ ጸላት አለ ብሎ ይነገረኝ አሰሬ ሄድኩኝና ማታ ጰራቅሊጦስ በቃ እዚህ አንተ መንፈስ ቅዱስ የምታጽናና ነህ በቃ ይሄን ነገር አሳየኝ አጽናናኝ ብዬ እንበይን አስሼ ከፍቶኛል አልቅሼ እንበይን ጠርጌ እዛ መሬት ላይ ሆነ እንደዚህ እንደ እናቶች ለቅልቀም መጣኔ ነው ልማድ አለብኝ ካለቀስኩም የሆነ ወይ ስለ አድኖ ላይ ምናምን የሆነ እንባን መቀባት አላ በቃ ይሄ እንዴ ነው ከፍት ሲል የምታደርገው ነገር አለና እንበይን ጠርጌ መሬቱ ላይ ቀብቼ በቃ አጽናናኝ ከፍቶኛል አዝኛለሁ በይሳት ማንም የለኝም እርዳኝ ምናምን ብዬ ቤቴ ተመልሼ ተኛሁ እና ጸሎት የማታ ጸሎት ላደርግ አልኩና ተነስቼ ልሰግድ ልቀጠቅጥ አልኩና ስላድኖ ነው ስላሴ ይሄ መድኃኒዓለም አለ አይደል የሸዋት ሊል ያለበት በትንሹ አለችኝ ከዛ ከሀገር የሚያት መጣውና እንዲህ ይዤው እስከዛሬ ልቤን አልፈጠውክ ይሆናል አልኩት። እቺን ያልኩት ይሄ ጉልበቴን ዝም ብዬ መስገድ መቀጥቀጥ ይሄ ምግባሬን እንጂ ልቤ አንተ ጋር አይደለም፣ ይሄ እምነቴ አንተ ጋር አይደለም ይሆናል። ዛሬ ግን ተነስቼ ማልጸልይም አልኩት። በቃ ይሄ የከፋ ነገር አለ አይደል ተነስቼ ማልጸልይም ላልቀጠቅጥ ምግባሩ ላያረግ ይችላል። ልቤን ግን ናና አሁን ነው ሰዶ ይሄ እየተነጋገርክ የምታለቅሰው ለቅሶ አለ መዝሙር ከፍቼ እያለቀስኩ አወራሁት። በቃ ስላድኖ እንዲያርግ እንበይን በስላድኖ እየጠረኩኝ በቃ ና ልቤን ሰደው ልቤን አልሰጠው ይሆናል። እኔ በራሴ ምግባሬን ብቻ አንዳንዴ ምን አለ ተሙ ይሄ ምግባር ብቻ ይሆንና መመላለስ ብቻ ምናምን አለ ይሄ ሰግዳለህ ምናምን ግን ልብህን ቅን አድርገው ለእግዚአብሔር ማሰጠው ነገር ይኖራል። እግዚአብሔር ደግሞ ልብ ነው የሚፈልገው ከምግባር መጀመሪያ እና ልቤን አልሰጠው ይሆናል። እስቲ ልቤን ውሰድ ብዬው አልቅሼ ስላድኖ አቅፌ ተኛኝ እና በቃ ተኛኝ ምናምን በቃ ደስ የሚል ህልም ነው ያየሁት። የሆነ ጸጥ ያለ እንቅልፍ አለ አይደል ከዛ በቃ ተነስቼ ጠዋት ስራ እየከፈትኩ እያለ ለምን ከፍቼ ሰርቼ ምናምን ትንሽ ወደ ከሰለ ስልክ ተደወለልኝ። ከዛ ከወለት ኪዳን ዮዲት ማለት ነው አሁን ካልኩና ደውላልኝ እያወራ ምናምን እንዴት ነህ ምናምን እያለችኝ አለው እግዚአብሔር ይመስገን በርሜል ጊዮርጊስ ሰው እንዲሄድ ፈልጌ ነበር አለች እና ሰው የሚሄድልኝ ሰው ባገኝ ያው ያ ሰው ከሄደ እኔ እንደይኩ ለምቆጥረውና ለበረከት ይቆጠርልኛል እንደው ምናምን እና አንተን ደግሞ እንዳለ ስራ ነው አረ ይላል እና ገረመኝ በዛ ሰዓት የሷ መምጣቱ እኔ ማታያችን ጠይቄው መተኛቴ ቀና ወደ በጠዋቱ በቃ ትሄዳለች። አዎ ሄዳለሁ በቃ ቶሎ ተመዝገብ ሊያልቅ ነው 3 ቀን ምናምን ይቀረው ምዝገባ ቶሎ ተመዝገብ እኔ ብሩን ዛሬ አስገባለሁ አለችኝ። ዛሬ እንኳን ባላሰ ነገ በንጋቱ አስገባለሁ ብላ ብሩን አስገባችልኝ ማለት ነው። እኔ በቃ ደስ አለኝ። ቀድሜ ተመዝግቤ ደግሞ ሐሙስ 5 ቀን 4 ቀን ይቀረኛል እና ያንን ብሩ ምናምን ላከችልኝ። አስቡ ሰማዕቱ ቅዱስ ጊዮርጊስ በርሜል ይሰውራል ምናምን በቃ በእንትን ቪዲዮ ማየት ጀመርኩኝ በደንብ ከዛን ካንተ እንደውዬ ነገርኩ አላንተ ልጅ ግን በቃ እግዚአብሔር በቃ እያጽናና ነው ምናምን አልከኝ። እንደው በቃ ስላሴ እያጽናና ነው የምር ዲዮ በጣም እግዚአብሔር የምር ይወዳልና ብላኝ እንደው አንተ ደስ አለክ። ከዛን ያን ብር ልካልኝ ትኬት ቆረጥኩኝ። ትኬት ይቀርራሱ ትንሽ ነበረ። ከዛን በቃ አደራሽ ምናምን አስቀምጪልኝ ምናምን ብያስ ነው ብሩ እስኪገባልኝና ትኬት ቆርጬ የመንቀሳቀሻ ይሆናል ብላ ከትኬቱ ደግሞ ብር አሳልፋ ሰታኝ የላከችልኝ ማለት ነው። ይሄ መያዝ ከሰው ጋር ራሱ እንዳትጠይቅ እንዲህ እዛ ሄደ እዛ ሄደ እንዲያርግ እንዲሁ አትበል ራስህን እቃዎችን አሟልተ የምትጠጣቸውን ምናምን ጁሶች ነው ይዘህ እመቤቴን በቃ ይሄ የሚጨነቅ ሰው አለ። አሁን ትልቅ ሰው ስለሆነች እንደ ልጅ ነው አይታክ ማለት ያለበትን ሁኔታ ስለምታውቅ እሷ አንድም እንድትጽናና ብቻ ሳይሆን እንደ ልጇ አርጋም ስለተቀበለ በቃ በረከቴ ነው ነገር እና ያንን ነገር አረገችልኝና ትኬት ቆረጥኩኝ ምናምን
ከዛን ተዘጋጀ ምናምን ማዘር ነጂ ሰላም ምናምን አልኩ። አልነገርኩም ሄዳለሁ በርሜል ለማንም አልነገርኩም። ከዛ መጣሁኝ ሊሄድ አንተ ጋር መጣ ነው አንተ ጋር ድሬ ጧት ሸኘኛለህ ካልኩ እዛ ደርሰ ማዘር ጋር ደርሼ መጣሁኝ። ማዘር ጋር ኩና ሰላም አልኳት ምናምን። ከዛ በኋላ በዛ ሰላም ብያ ጥምቀት ነበረ። ጥምቀትን አክብሬ ነው የኩት በርሜል ጥምቀትን አክብሬ ነው የኩት። ከዛን ሄጄ ጥምቀትን እዛ አከበርኩኝ ማዘር ጋር። ከዛን መጣሁኝና ከመጣሁኝ በኋላ ትኬቱን ተቆርጧል ተዘጋጅቷል። መጥቼ በንጋታው ነው የሚሄደው። እኔ ጋር አድረጣው። አዎ ከማዘር ጋር መጣሁኝ አድሬ በንጋታው ካንተ ጋር ነው የሚሄደው። ካንተ ላንተ እንደውም ከማዘር ጋር ቃይጄልና ምን የመጣሁት አደርኩኝ። በንጋታው አንተ ጋር ነው መጥቼ ለሄድ ነው። ያንኑ ቀን መጣሁኝ እቃዬን አዘጋጅቼ ደግሞ ወደ አንተ መጣሁኝ። መዝሙረ ዳዊት መቁረቢያ ልብሴን እዛ ቆርባለሁ ብዬ መቁጠሪያዬን አባዶን መጽሐፍን ትመልሳለህ። አባዶን የተሙ መጽሐፍ ነበርና አባዶን እሱንም ይዣለሁ ነበርና አንድ ላይ ከተትኩኝ ልብሶቼን የሚለባበሰውን የገዛዛውትን ምናምን ከተትኩኝና እየየኩኝ እኔ ቤት ካንተ ይርቃል ትንሽ በአንድ ታክሲ መንገድ ነውና እየየኩኝ ያለ እዚህ ጋር ነው እንደው ፈተና እጅሬ ጀምሮ በጣም ከባድ ፈተና ነበር። በስላሴ እና ስልክ ነበረኝ አንዱ ስልክ ትንሽዬ የሆነ በጣም የተበላሸ ስልክ ነበርና አንድ ደግሞ ኖርማል ስልክ አለኝ እና እሱን ሁለቱን እየመጥቼ ፖስታው ጋር ስደርስ ፖስታ አለ አዳማ ፖስታ የሚባል አለ እና በቃ ከውጪ ሰፈር ነው ምናምን ቦርሳ ይዣለሁ እንዲህ ላጥላጥ እያልኩኝ ወደ ተሙ ጋር ልመጣ ገብርኤል ተሳልሜ እንሳባት ይላል እኮ እንትን አብረን ከሳት አይደለ አብረን እንትን ፈታለን ሮቢዮቅን አርበቀን አብረን ሳምንት እንትን ጾም ከሳት ስለሆነ የሚበላው ናና ቤት ምግብ ሰርቼ እንበላለን ብለኝ አባ ጋር ከዛኔ ንሳ ገብቼ ልመጣ ነው። ለምን ንሳ ገብቼ ወደዛ መሄድ ስላለብኝ አባ እንደውዬ ቀጠራቸዋለኝ። ከዛ እዛው ገብርኤል አግኝቼ ከገብርኤል ጀርባ ስለሆነ አንተ ቤት ልመጣ። ከዛ ልክ ፖስታው ጋር ስደርስ የሆነ ሽማግሌ መጣ እና ሽማግሌው መጥተው ከኋላ እንዲነካ ነካ አደረገኝ። ከዛ ዞር ስል አባ ሰላም ነው የሆነ ሎተሪ ወጥቶልኝ ምናምን ሲለኝ እንዴ ምን ያለቅሳል እንበውን ዱብ ያረግ ሽማግሌ እኮ ነው እና ድጋሚ አሁንም እጄን እንዲህ ያደርገኛል። እጄን እንዲህ ያደርግ ያለቅሳል። ምን ሆኖ ነው ጋሼ ምናምን ብዬ አይ እንደሆኝ ብሎ መጀመሪያ እቺን ነካ ሲያደርገኝ ንዝር አደረገኝ እና ከቤት ይሄ ሶጣ ደግሞ ምንድነው ቅባ ቅዱስ ልቀባ ብዬ አስረስቶኝ ነው የወጣሁት። እቀባለሁ እያልኩ አዘጋጅቼ ጥዬ ወጣሁኝ። የተቻኮለ የምትወጣው ነገር አለ ነካ ሲያደርገኝ ከዛን ሰውየው የሆነ ሰዎች መጡ 3 ሆኑብኝ። ከዛ ይሄ ፍዝዝ ድንዝዝ የምትለው ነገር አለ ከዛ ራሴን ስውር ነው ያደረገኝ ምንም አላውቅም። ከዛ ልክ ባንክ ቤት ነው የነቃሁት። ባንክ ቤት ላይ ቆሜ እንዲቆ ግትር ብዬ ቆሜ ነው የነቃሁት። ስነቃ ሴትዮዋ ምንድነው አባ ምንድነው ትለኛለች። ከዛ ይሄ ቆዛ መለስ ነው ያለልኝ። ሳይወጄ ቦርሳው የለም ኪሴ ስገባ ስልኩ የለም እና ይሄ ምንም መጀመሪያ ይሄ ልብ ስላልተመለሰ ይሄ አይኔ ብቻ ነውና እንዲህ ዝም ብዬ ከባንክ ቤት ፍዝ እንዳልኩ ይወጣውኝና እያሰብኩኝ ስመጣ ለካ ሻሻን የተሰራው ሻሻ ማለት አስነክቶኝ አደንዞኝ አፍዛ ደንዝዝ ከልከሌው ቀድሞ ከኋላ ስለነካ ቀድሞ ይሄ እጅ ላይ አይደለም የሚያሰሩት የሚቀቡትንም ከልከሌው ሲሄ መቃብር መንፈስ ምናምን ያደንዙትና ጭር ነው ያደርገኝ ለካና ሳየው የለም ጸሎት መጽሐፌ መቁረቢያዬ መጽሐፉ ምንም እጅ ላይ የለም። ግን የሚገርማችሁ የሱ ምን ማለት የሱ ያንጠለጠልኳት አለኝ ለሱ ማዘሩ ላይ ያከችው እሷ አለች አልካች የኔ ያልዘለከው እና የሱን እንዲህ ኳላ አንጠልጥያለሁ። ይሄ አላወለቁብኝ ሰው ፊት ለፊት እንዳይሉ አላወለቁት መሰለኝ። የሱ አለች። በጣም የሚገርማችሁ ነገር ልንገራችሁ። ትኬት የቆረጥኩት በመታወቂያ ነው፣ ናሽናል አይዲ ነው። ናሽናል አይዲን ደግሞ ከሞባይሉ ገበር ውስጥ ነው ያስቀመጥኩት እና ከሞባይሉ ጋር ከወሰዱ ሞባይሉ አብሮ ነበር የሚወስዱት። እኔ እግዚአብሔር በሚያውቀው ያው የሰማቱ ታምር ስለሆነ የሰይጣን ፈተና ነው። በቃ ሰማቱ ደግሞ ያቺን ግን አስቀርቶልኛል እና መታወቂያውን አውጥተው ኪስ ያስቀምጡታል ብቻ ከገበር ውስጥ አውጥተው ማለት ነው። መታወቂያ ባይኖር ቀርቻለሁ እና ድንግጥ አልኩኝ ምናምን በቃ መሄድበት ግራ ገባኝና እዛ ጋር እንደዚህ አይነት ሰው አይታችኋል እላለሁኝ ምንም ማንን ልጠይቅ። ከዛ አንደኛ ይሄ መናፍስቱ ውስጤ ስለገባ ቅብጅርጅር አደረገኝ። አይ ትደናገጣለህ። እንትኑ ብቻ ራሱ እቃውን ራሱ አለመኖሩ ሌላ ድንጋጤና እኔ ደግሞ እንደዛ ሁኛ አላውቅም። በሰው ግን አይቼ ጸበል ረጭቼ ምናምን ራሱ ያገገሙ ልጅ አለና መጣኝ። ልክ ተሙ ጋር ሩጬ ሂጄ ተሙ ይሄ ነው በርገች በሩን ግን ታርጌት ምን ሆነ ሲለኝ ስልኬን ወሰዱ ምን ወሰዱ አደነዘዘ ምናምን አይኔ ደም በስሏል። ካጅሪው በቃ ገብቶ በቃ አለ ሰፍሯልና ልክ ተሙ እንደገባኝ ቆይ ምናምን ብሎ ጸበል ነው የረጨኸኝ። ከዛ ይዞ ጸበል ሲሰጠኝ የምር ይሄ እንዳካለ ጎዶሎ አለ አይደል ይሄ ጥፍ አደረገኝ በቃ እና በመቁጠሪያ ምናምን
ጀጥ ሲያደርገኝ የሆነ መለሰኝ ነገር የሆነ እንዲህ ነው የሚያደርገኝ ምናምን እጄ ምናምን በቃ የሆነ እንደሆነ ነገር ሆንኩኝና እግዚአብሔር ይመስገን ፊት ራሱ ካንተ አይመስልም የሆነ ድንግጥቅጥቅጥ ብለሃል። እንዲህ ካልኩኝ እኮ በዛው ነው ሰጥቼ የምቀረው እንዲህ ፍዝዝላለሁ አንተ ምናምን ትለኛለህ እና እሱ ጸበል ረጨልኝ ምናምን ቀጠቀጠልኝ መለስ አልኩኝና ምን ሆነ ምናምን ሲለኝ እንዲህ ሆንኩኝ አልኩት። ከዛን ደስ የሚለው ይዘሃል እኮ ሎተሪውን ወረቀቱን ይዤዋለሁ አስይዞኝ በቃ ያን ነገር ነው ያስነኩኝ። በጣም የገረመኝ ደግሞ ምንድነው የወለተ ኪዳንን የእሷን የቴሌግራም አካውንት ሼር አድርጌለት ነበር። ለምን እንዳደረኩት አላውቅም፣ ግን አይገርም እኔ እግዚአብሔር ነው በቃ ፍቃደ እግዚአብሔር ነው ብዬ ማስበውና እሱ አሁን ወለተ ኪዳን ያልኳችሁ እሷን እንዲህ ሄደ ሼር ባታደርግልኝ እንኳን አናገኘው እኔ አላውቃትም ማን ያውቃታል። እና ለሱ ሼር አድርጌ እሷን አወኘኝ ምናምን ሳይ አልኳት ሃይ እንዳለ ደግሞ ሎክ ሆኗል። እንዴት ሃይ ልበላት? ከዛ በመከራ ነው ቴሌግራም ፕራይቬት ነው አይደወልም ምንም አታል። ከዛን እንደምንም ብለን ባለ ትኬቷ ጋር የተርሚኖስ ጉዞ ማህበር ስለሆነ ይኩት ደውዬ እንዲሆንኩኝ ምናምን እየተነግራት ወይኔ አይዞ ምናምን ብላ አዝናልኝ። ከመታወቂያ ላከው ብላኝ ትኬቱ ተላከልኝ ማለት ነው። ድጋሚ ቁጥሩ እንደገና ልብስ የለኝም ምንም አላዝኩም። ሁለት ልብስ ከእንትን ገዛን ወተን ቱታና ሱሪ ቲሸርት ምናምን ቱታና ቲሸርት ገዛኝ። በቃ ሌላ ምንም አላዝኩም እና ያቺ አንተ ያመጣት ነው ያቺ ቦርሳን ጠለጠኳት ነው ውስጥ መጽሐፍ ካንተ ተዋስኩኝ መዝገበ ጸሎት በቃ ይጥቀማቸው ነው ያልኩት። በቃ ይሄ እቺ ህይወቴ እንደሚስተካከል ያመንኩት ከዛ ሴት ምንም ይየዋለሁ ሰማቱ ይሄ ጭንቀቴ የሚቀለው ይሄ አዘን የሚቀለው አንተ ደጅ ስለሆነ አንተ ደጅ ስመጣ ህይወቴ እንደሚስተካከል አውቃለሁ። ካላስተካከልኩ ግን እኔ ነገር እንጃ ብዬ ነው የኩት። በቃና ህይወቴ ሙሉ ለሙሉ እንደሚስተካከል ኮንፊደንስ አምኜ ነው የኩት። ያ ቦታ በቃ መዳኜ ነው መስተካከያ ነው በቃ ብዬ ነው የኩትና ልክ ተነስቼ ምናምን በንጋታው እስከ አዲስ አበባ ተሸኘኝ አደረ ምናምን እሷንም አወራኋት። ከዛ በኋላ በተን ስልክ ነው ያዝኩት። ያንተን በተን ስልክ ገዝተን ነበር። አዎ አንድ በተን ስልክ ገዛ። ከዛ እሷን ያዝኩኝ። ከዛ በኋላ ወደ ኤርፖርት ገባኝ። ሰዓት ራሱ አልፈን የደረስን ኤርፖርት። ከዛን ኤርፖርት ገባኝ ቼኪንግ ምናምን አለፍኩኝ። ከዛን የተቀመጥኩ ከጎን ምናምን ፕሌን ቦታ ተሰጠኝና የተቀመጥኩበት ልጅ ደግሞ የተሙ ጓደኛ ነችና አንተዋወቅም ምናምን ግን እዛው ሰፈር ነው አቻለ ቴሌግራም ላይ ስልኩልኝ እዛው ያገናኘን እዛው ጓደኛ አንድ ቦታ ላይ ነው ፕሌስ የተቀመጥና እዛው ሰው ተዋወቅኩኝ ምናምን አብረን ሄደን ከዛን አቡነ ገብረ መንፈስ ቅዱስ ነው ባህር ዳር እንደወደረክ በመኪና ወስዷል። አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ነው የምታድረው እና እዛ ገባን። መምህርን ለመጀመሪያ ጊዜ በአካል አየሁት እዛ ጉባኤ ሲያስተምር ማለት ነው መምህር ተስፋዬን። ከዛን እዛ ጋር ሄጄ አወራሁት። ጉባኤው ካለቀ በኋላ መምህር እንዲህ ላወራ ፈልጋለሁ። አይ ሙሉ ታሪክን ስመጣ ተነግረኛልና ስልክ ምናምን አለኝ። በዚህ አጋጣሚ ግን የረሳሁት ነገር ምን አለ በዛ ሀዘን ውስጥ ሆኜ ግሩምን አወራው ነበር እና ግሩም ማለት ደግሞ በቃ ከነ ሲሳይ ምናምንም የመምህር ግርማ አስተባባሪ ናቸው እና በጣም ቅን በጣም መልካም በጣም የዋሶ እግዚአብሔር ያክብርልኝ። በዚህ አጋጣሚ አሁንም ስላሴ ያክብሮ ከመምህር ጋር አገናኝሃለሁ ምናምን ብሎኝ ችግር የለውም እያጽናናኝ እየደወለልኝ ምን ሆንክ የት ገባ እያለኝ እና አሁን ድረስ ራሱ ስትሄድ አንተ ተክልዬ ስትሄድ እንደሱ ተቀብለውኝ ተክልዬ ሲሄድ ራሱ በመኪና ሲስ ምናምን ታውቁታላችሁ ከነጉሬ ተቀብለውኝ አልጋ ይዞልኝ አልጋ ከፍለውልኝ እና እየደወሉ ራሱ እንዴት ሆንክ ምን ሆንክ የሚሉኝ እነሱ ነበሩ በዛ ሰዓት ሲስናገሩኝ። አረ እግዚአብሔርን በጣም መልካም ሰው ናቸው። በቃ እግዚአብሔር ሁለታችሁን አይ ትልቅ ሰው በጣም ሰው አይንቆ ሰው አንተ እኔ አሁን እኔ ልጅ ነኝ ልጅ ነኝ ስለ የሆነ ከነሱ እድሜ ጋር መገናኛ አይደለም። ምንድነው እግዚአብሔር መንፈስ ቅዱስ ማለት ይሄ እግዚአብሔር የጸጋ መንፈስ ቅዱስ ያሳደረበት ሰው አትንቀም። በቃ ይሄ እንዴ ነው በእድሜ በመሻው መጣው በቃ በእግዚአብሔር ብቻ አክብረ በእግዚአብሔር መንገድ የመጣ ሰው አክብረ ነው የምትገኙና ሆቴል ደብረ ሊባኖስ በሚሄድበት ሰዓት ራሱ ተጠንቀቅ። ሁሉም ካህን ደግሞ ካህን እዚህ ጸጋ መንፈስ ቅዱስ አላቸው እንትና ይገለጥላቸዋል ለገሪና እዛ ብዙ ሰው እኮ አሉ አንዴ ስለሚታሉ ደብተሮች አባት አለ ብለው ጫርካስ ተስደ በደብተራ በቃ እና ያን ተጠንቀቅ እያሉኝ በጣም እግዚአብሔር ያክብርልኝ። በዚህ አጋጣሚ በጣም መልካም ሰው እና ያ ሁሉ ነገር አልፎ በመምህርም እኮ መጀመሪያ ደውሎለታል ይሄ እንዲቀጠሩ አለ ታገኘዋለህ ምናምን በቃ ሲመጪ አገኘዋለሁ ችግር የለውም ብሎታል። ከዛን ስትመጣ ታገኘዋለህ አለኝ። እኔም ከዛን እኔ በርሜል ጊዮርጊስ ጉዞ ጀመርን ማለት ነው እና ሄድን ምናምን መንገድ ላይ ያው ከፋኖ ጋር ነው የምትተኘው አቁመውን ምግብ ምናምን አብረናቸው በላን አለፍን። ምንም በቃ ጉዞ ላይ ድካም አለ ሙቀቱ ይሄ ውሃ ምናምን ማለት ነው 2 ሊትር ውሃ ላችን ላሰን ወዲያው ደርቋል። ወንበሩ ላይ ተቀረው እናፈሱ እንደዚህ በቃና እዛ ማትተዋወቅ ሆነ ምናምን 10 መኪና ምናምን ነው ተደርድሮ የሚሄደው ሙቀቱ ሙቀት አይደለም። ከዛን አለፍን ምናምን ሄድን እዛ በርሜል ጊዮርጊስ ገባን ማለት ነው እና በቃ አሁን ነው የሚጀምረውና
በቃ ገባን ማታ ቦታ ያዝን ምናምን እዛ ሰው ተዋወቅኩኝ። በቃ ብዙ ሰው ተዋወቅኩ ብቻ እና ከዛ በኋላ በጠዋት ተነስተህ ቄደር ነው የምትጠመቀው። ንስሓ ትገባና ንስሓው በጠዋት ሁሉም የጉዞተኛ ሄዶ ንስሓ ይገባል። ከዛ ቄደር ደግሞ እዛው ትጠመቃለና እዛው ንስሓ ገባን። ቄደር ተጠመቀ ደጁን ተሳለምኩኝ ምናምን ወደ ጸበል ተባለ እና እኔ አሁን እዚህ ጋር ነው በቃ ግራ የሚገባኝ ነገር ነው። ሄድኩኝ ጸበል ከዛ ሲገባ ዋይ ሰልፍ ተሰለፈ። አቤት ግን የጭንቅ ቀን ማይጸልይ ጸሎት አለ። መዝገበ ጸሎቴን ይዤ ሁሉም በቃ ቆሞ መዝገበ ጸሎትን ትሰለፋለህ እስከገባ የኔራስ ትዝ ይላል እና እስከገባ አንተ ብዙ ሰው ነው መገባ 40 ሰው 50 100 ሰው ሊሆን ይችላል እንደዛ መገባውና ትሰለፋለህ እስከገባ። ሴቶች ምናምን ገቡና ወንዶች ደግሞ ግማሽ ከኛ ቀድሞ ገብቷል። ዩነሳስ ልክ ጸበሉ ሲንተስ ለካ ሲሰውራቸው ይጮሃሉ። በጣም ጮህቱ የሆነ ስገቅ ደህነች መልካ ጊዮርጊስን አርጌው እኮ ብዙ ጊዜ አላቆም። መልካ ጊዮርጊስን ብዙ ጊዜ አላረገውም። ለምን ያው ይሄ መልካዎችን ብታረግም ድርሳነ ሚካኤል ምናምን በቃና መልካ ጊዮርጊስን በቃ የሆነ በቃ እዛ ገድሉም ቢኖር ባነቦ ደስ ይለኛል። በቃና ተማጡ አደራ በቃ ሁሉም እንዲህ የሚላለ ቦታ ከዛ ከፊት የተቀመጠው እንዲህ ሽንቱን እንደሚሻለ ዞር ከኋላ ይቀመጣል። ያው ኩል መንጋው ይጨንቃል። የጭንቅ ጊዜ ነውና ገባ ምናምን ቁጭ አልኩኝ። ልብስ አውልቅ ከዛ ሰው ከኔ ፊት ቀርቦ 40 ሰው ምናምን ገብቷል። ከዛ ኋላ ሌሎች ቀስ ብዬ ነው የገባው በፍርሃት። ከዛ ልክ ስገባ አርባዎቹን ቆሞ አንዳንድ ሰው ያስገባል። ከዛው ሁሉ ሰው መርጦ ገና ገባላሉ እናንተ አለልኝ እመቤቴን። ከዛው ሁሉ ሰው እኮ ነው ተቦ ስር በርሜል ስር ይዞ ደቀን አደረገኝ። የመጀመሪያው ሰው በርሜል ስር በቃ የመጀመሪያ ቀን በርሜል ስር ከዛን ምን ያዋጠኝ እጅህ ምናምን እንዲያርጎ ስላም ጠፍነግ ነው የምትደረገው እንትን እንዳትል እንድትፈራገጥ እንዳጎዳ። ከዛን ሁሉም ተደረደረ ምናምን ነፍስ ውጪ ነፍስ ግቢ። አሁን ራሱ ስሜቱ እግዚአብሔር አሁን እየተሰማኝ ነው ማርያም ስሜቱ አሁን እያወራሁት እንኳን እየተሰማኝ እና አሰሩ ምናምን ኮቴ ድምጽ መስማት ጀመርኩ። ድጁ ይላል ልብ ያብሮ ድጁ ይላል እና ኮቴውን የሚሰማውና ልክ እየወጣ ያለ የሆነ ጭስ ነገር ነው የሚወጣው ሽታ እና እየገባ አፍንጫው ሲገባ በቃ የሆነ ነገር ይሰማል። በቃና ጸበሉ እየወጣ ያለ በቃ ጸሎት ነው። በቃ እናታችን ማርያም እያልኩኝ እኔ ሰላም ለኪ ወይ ደግሞ በቃ እንደው አደራህን መልካም በቃ ማረኝ ይቅር በለኝ ምሕረትን ነው እዛ ጋር በቃና እዛው ብቻ እየወጣ ጸበሉ ጀርባዬን ነካ ሲያደርገኝ እግሬን ታሰረ ጭልም አለብኝ። ከዛ ምልስ ሲያደርገኝ አይ አይሰውርም አልኩኝ። እግሬን አዩአት አይ አይሰውርም ምንድነው ጸበል ኖርማል ተጠመቃለህ ስትጠመቅ ታውቃለህ። አዎ እንጂ ሰውረው ካልሆነ አስተቀር ይሄ ተጠምቀት ወጣል የለመረ እንዲህ ነው በቃ አላመንኩም። ደግሞ አንድም አላመንኩም ስለ ይሰውራል የሚሆን በሰው እንጂ መስማው በራስ አላየሁትም። ካልቀመስካት ምንም አይገባም ይዘሰበል በተለይ ስሜቱ። ከዛን አሁን ጀርባዬን ሲነካኝ ሰውራ አደረገኝና መለስ ስለግሬ ያለች እሱ እየወጣ ስለሆነ ፍንጠርጣሪ ነው እኔ ነው አቀረው ለከፍ ከዛን አሁንም እግሬ ያለ አረ አልሰወርም ብቻ በቃ አታስጨነቀኝ በቃ ጨንቆኛል በቃ እንደው አንተ ገላግለኝ በቃ እኔ ስለእንትና ስውር ብርትና እግሬና ወል የለም እግሬ ላጥ ይዞኛል አለ እንደቤቴን አምራት የሆነ ሰማይ ላይ እንዲህ ብርዝ ያደረገኝ ሄዷል ነገር አለ። ራሴን እየተንደረደርኩ ወደ ሰማይ ስበር ነው የማየው። ሮት ሜዳ ነው። ልክ እንደደረሱ ሜዳ ነው ያለው እና የሚገርም ሜዳ ነው። ጎል ምናምን አለ እና አንድ ሰው ኳሱን ሊመታ ነው። እኔ ከኔ ኋላ ትልቅ ግዙፍ የሆነ ሰው አለ። ይሄ መልአክ መሰለኝ ወይ ሰማዕቱን አላውቅም። ትልቅ ሰው ነው። አየሁ ያን ኳስ አለኝ። ያም ሊመታ የተዘጋጀውን ሰው እየተወለ አዎ ያን ኳስ ያ ሰውዬ ከነካው አንተ ትሞታለህ አለኝ። ያን ኳስ ያ ሰውዬ ነክቶት በቃ ከነካው ነው ጎሉ ከገባው ማለት ነው። ያን ኳስ ከነካው አንተ ትሞታለህ አለኝ። አባቴ ሩጫዬ ወደ ኳስ እንዳይመታው እሱ ሊመታው ነው። እኔ እንደዚህ ሄጄ ላስቆመው ነው። ኳሱ ከመታው ልሞት ነው። ሰቀቀኑን አስበው ነፍስ ውጪ ነው። ጨንቆኛ ከዙሪያ ምንም አይታየኝ። ያቺ ኳስና ሰውዬው የሚታየኝ ተው እያልኩ ነው የምሮጥበት። ተው እያልኩ ኳሱን ልነካው ላስመልጣት እየደረኩ ያለ መለሰኝ። ነቃላለኝ ስነቃም ተው ነው የምለው። እጄ ታስሯል። ይሄ እጄ ተፈፍቆ ምናምን ይሄ እጄ ደምቷል። በርሜሉ ስር ነው ራሴን የማቆኔ ተነፍቼ ደግሞ እዛው ገና ስገባ መግቢያው ጋር ደረጃ ላይ ተደገፈ ስለሚያቀር እንዲህ ብዬ ተው ነው የምለው እና ስነቃም ያ ስሜቱ አለ። ምን ልበል ሁሉም ይንጫጫል። ደግሞ ያልመለሰው ድምጽ በጣም አይረብሽም።
ስላሴስ እኔ ህፃናቶችን አግዘኝ ባሉኝ ሰዓት ስለገባሁኝ ከዛ በሁለተኛው ቀን አልገባም አልኩ። እኔ በጣም ህፃናቶችን ማገዝ አልገባም አልኩ። ይሄ ሲወራገጡ ምናምን ስታይ ከዛ ተው እያልኩኝ መለሰኝና አባ በእናትህ የኔ አባት የኔ ወለላ የኔ ቆንጆ በእናትህ ፍታይ ልመና እንዲህ ነው ማይፈታኝና ምሞት መሰለኝ እዛው ጋር። አዎ በቃ ለማምለጥ እኮ ማልጠራሁት ነገር የለም። የኔ ቆንጆ በእናትህ ፍታይ በእግዚአብሔር ወንድም የለም አባት የለም በእናትህ ስም ማን ነው ይችላል ኃይለ ሚካኤል ፍታኝ አልኩት። ከዛን እጄን እግሬ ምናምን ፈታኝና ከዛን ሰው ያው ሲያማት ምናምን አይተለ ሲወጣ አማቱ ምናምን ነው የሚወጡትና ተሳልሞ ምናምን አማቱ ሰማቱ ቁፍተን ነው ይወጣሉ። ከዛ እንደነሱ እኔም ወጋ ያቅርብ ነገር አለ ብድግ እንዲላለው ለካ ይሄ ያስላለኝ አቅሜ ዜሮ ነው። እንዲህ እንዳልኩኝ ድፍቅ አልኩኝ እዛ ጸበል ብድግዝን እዛው ላይ ጸበል ውስጥ እንደምንም ብዬ በዳዴ ቀና አልኩኝና ቀስ ብዬ እንዲህ እንትኑን እየተደገምኩ ወጣሁኝ። ይሄ ራሴን ወጥረኝ እንዲህ ውጥር አደረገኝ። ከዛ ልብሴን ቀየርኩና ምናምን እምነት ምናምን ትቀባለህ ትንስስ ብያለሁ ነው አባቴ ሰው ቢታ አንተ ጆ አና ይሉኛሉ። ከዛ አብሮኝ የመጡት ዛጥ ብዬ እምነት የለም እኔ ለራሴ ክው ብያለሁ። ቀጥ ብዬ ኩኝና ቤት ነው እንጂ ለጥ ያልኩት በቃ ምን ታረጋለህ? ሙቀት አይደለም። ከዛ በኋላ እንዲህ ነካ ስታደርገው እሳት ነው። አላቃጠለኝም ያን አንተ ሪቴን እዛ ጨርሰታለ ምንም አልተቃጠልኩ። ቀጥ ብዬ ኩኝ ገባኝና ደወልክልኝ አንተ ማታ ደወልኩ በመጣ ያወራን ብዙ ሰዓት አወራን ማታ ራስ ተሙ አረና ምናምን እኔ እኮ ከዚህ በፊት ሰው ይብሎኝ እኮ ቀርቼ ነው በቃ አንተንም አነሳሳውና አንተ መጣለው ምናምን አልከኝ። ከዛ በኋላ በንጋታው ገባኝ እና ከጸበሉ ስወጣ ድጋሚ አልገባም ነው የምትለው በቃ ሁለተኛ ብዬ ልክ ከወጣ በኋላ ግን ያጓጓል በቃ ግባ የሚያሰኝ ነገር አለ እና በንጋታው ስገባ ሰማቱ ገጅ ያለቀስኩበት ሰማቱ በቃ ችግሬን ታውቃለህ ፍታልኝ እና አስተካክለኝ በቃ ሀዘን አለብኝ ብዙ ነገር አለብኝና እባክህ በቃ ይሄን ነገር ፍታልኝ ብዬ እንደው አታስጨንቀኝና እዛ ሲሉ ምን ሰሞን መንፈሱን ቅጣው እኔን አትቅጣኝ የመንፈሱን ጭንቀት አንተ ታይዋለህ ምናምን አሉኝ። አሃ ነው እንዲያልኩና ሰማቱ እኔን እሱን እንደፈለክ አድርገው እኔን ግን አታስጨንቀኝ አልኩና ገባሁኝ። አሁንም ከበርሜሉ ሁለተኛ ዘርፍ ነው የተቀመጥኩት። አይቀርልኝ በቃ እና ካያቸው እኮ በርሜል ላለመቀመጥ የኔ ጉድ ደግሞ በቃ ኪዳነ ምሕረትም እኔ ቆይ ብቻ አወራው የለ ከዛ ናብኝ ገባሁኝ ቁጭ አልኩኝ ምናምን ከዛ ቁጭ ባልኩበት ታሰርኩኝ። ጸበሉ መጣ እንደዛው ምናምን በቃ ፍላይት ሞድ ይዞኝ በረረ። በሁለተኛው ግን ያየሁት እግዚአብሔርን ነው ማለት እኔ ባይገባኝም እኔ እግዚአብሔር በሚያውቀው አይገባኝም ግን ያየሁት ሰማዕቱ ቅዱስ ጊዮርጊስ ፈረሱ ላይ ነጭ ፈረስ ነው ተቀምጦ ዞሮ ነው የሚያወራኝ እንዲህ ብሎ እኔ ከኋላው ነኝ ሰማ ካለኝ ዓለምን ያዙሩን ይለኛል። ዞር ብዬ ሲያት ዓለም እንዳለ እየተቃጠለች ነው እና ይሄ ፊልም ላይ ካየክ አስፋልት ላይ እንደውም አስፋልቱ እየፈረሰ እየተቃጠለ የሚሮጡ አሉ አይደል? ያው እንዳይደርስባቸው ያ ከደረሰባቸው ይፈርሳል እና ዓለም እንዳለ እየፈረሰ እየመጣ ነው እየተቃጠለ እሳት እየሆነ ይሄንን ፈረስ ያዘው የኔን ፈረስ ይለኛል። እንዲህ ከነካው ጭራውን አላለ ጭራውን ነካውና ያዘውና ከኔ ስፒድ እኩል ከሮጥክ ታመልጣለህ፣ ግን ትንሽ ከዘገየክ ወደኋላ ካልክ ትሞታለህ እና ቀና ብዬ ሲያው ፊቱ እንዳለ አስፈረኝ። ጎንበስ ስላለው ሼም ይዞ መፈራው ነገር አለ ሲያምር ነጩ እሱም ሲያምር ይሄ ትጥቅ ለብሷል የወታደር ትጥቅ ይሄ የድሮ ጦረኞች ምናምን ይለብሱታል ይሄ ዞጉ ምናምን አድርገዋል። አዎ እና ሲያምር ያብረቀርቃል። ጭራውን ጭምቅ አድርጌ ሮጥኩት አብሬው ከፈረሱ እኩል ነው ሮጦ ግሬ እና እየፈረሰ አይደርስብኝም። ሮጥ ጭንቀቱን አስቦ ደረሰብኝ ያልደረሰብኝ ጭንቀት ውስጥ ላይ ሮጥ ትንሽ ይቀዳዳለች በሷ ሹልክ ብዬ ገባኝ አብሬው ከፈረሱ ጋር ሲያምር ቦታው ቀረ ዞር ዘለ እሳቱ የለም ዝግት አለ እና ቦታው ቀላል ያምርም አረንጓዴ ቦታ ነው። ፈረሱ ምናምን እዛው በቆል ይሄ ሳር አለ የገጠር ቦታው ለምስቴ ሳር ነው። ከዛ በኋላ ያንን ቦታ ተመልሶ ወደኋላ እንዳታየው ሂዳውን በሰላም ሁሉ ነገር ተወግዶላል አለኝ እግዚአብሔርን እና ቀጥ እንደዛው እንዳለኝ ምልስ ያደርገኝ ይሄ እንደዛ የሆነ ተመለስኩ ምናምን አይደለም ወዲያው አይኔን ግልጥ ሳይሆን ኖርማል ሆኜ የተመለስኩት ይሄ ጭንቀት የለም እኔ እና ወንድሜ ፍታኝ አልኩት ወዲያው ፈታኝ። እምነት አላልኩም እያነባሁኝ ወደ ቤተክርስቲያን ነው የሄድኩት። በቃ እያለቀስኩኝ ቤተክርስቲያን አመሰግንሃለሁ በቃ ይሄ የህይወቴን እሳት እንዳወጣልኝ አለ አይደል ካለበት የእሳት ባህር ንቅል አድርጎ ይሄ ዓለም እሳት ማለት ዓለም ነች ዓለማዊ ወደዛ ዓለማዊ እንደማልመለስ ነው ይዘጋልኝ። በቃ ይሄ ወደ ሱሱም ወደ ሌላ ነገሩም እንደማልመለስ አቆመልኝ በቃና
አመሰገንኩት። ደስ ብሎኝ አመሰግናለሁ ብዬ በቃ አልቅሼ በቃ ደስ ብሎኝ በቃ በጣም ሰማቱ በቃ በጣም የልቤን ተናግሬ ተኛሁኝ ምናምን ደስ አለኝ። ጸሎቴን አደረስኩኝ። ከዛ በኋላ የሆነ ሸክም የሚቀልል ነገር አለ አይደል? ደስ ይላል። ተስፋ አይሰማም። በቃ ደስ አለኝ። ለመግባትም ሞራል በነጋታው ስገባ ምንም ነገር አላየሁም፣ ግን ሰውሮኝ ነው የተመለስኩት። በቃ የጭልም ነገር አለ። ይሄ ሰማይ ላይ ወጥቼ ይሄ ከሆነ ሰው ጋር ስባረር ነው በቃ እየሮጥኩኝ እሮጣለሁ። ዝም ያብሬ ይከተላሉ፣ ግን ሰማይ ነው ጉም ላይ ነው የምሮጠው እና ጉሙ ላይ ይሄ መጫወት አለ አይደለ? እየተባረርክ ምናምን እንጂ ይሄ ጭንቀት ነው የለውም። ከዛን ግን ያው ጸበሉ ያስፈራል እስኪሰውር ምናምን ነፍስ ውጪ ነፍስ ግቢ ነው። ከዛን ኪዳነ ምሕረት ተባለ። ኪዳነ ምሕረት ከሱ ትንሽ ጠጋ ብለን ነው ያለችው በባጃጅ ወይ ከዛን ኪዳነ ምሕረት ተባለና ኪዳነ ምሕረት እስከዚህ ድረስ እንግዲህ ታሜ እየመጣ ነው ያን ጊዜ አንተ በዛ ሰዓት አውርተን ምናምን ትኬት ታውቃለህ አይደል? 3-4 ትኬት እያደረገብኝ በአራተኛው ምናምን እየደወልክልኝ እኮ እንዲሆነ ኧረ ቶሎ ቆረጥና ምን እያልኩ ከዛን ለምን የተርሚኖስ መኪናው ተመልሶ ድጋሚ አንተ በግል መኪና በግል ነው የመጣው በትራንስፖርት ከዛን ኪዳነ ምሕረት ተባለና ሄድን። ከዛን አንድ እህት አሴ የምትባል እህት እሷ በጣም የዋ በስላሴ ክልክ ከጸበል ወጥቼ ተጠምቄ ነው እወጣለሁ አይደለ ይሄን አባት ምን ሆንክ ደህና ነህ ተሻለ እመቤቴን ከዛን ወጣ ምግብ ምናምን አዘጋጅታና ብላኝ ምግብ አብልታኝ ከዛን ተኛ ረፍት አድርግ አይ በስመ አብ እኔ ደግሞ ሰው አይቻለሁ እኔ እንደሱ አላየሁም በቃ እግዚአብሔር የራሱን ሰው ያስቀምጥልኝ እና ኪዳነ ምሕረት እንሂድ ብላኝ አብረን ሄድን እና ከአንድ ላይ በማህበር ነው ከበርሜል ደግሞ ኪዳነ ምሕረት ሄደህ ትጠመቃለህ ኪዳነ ምሕረት እንደሱ ነው የሚሰውረው እና ገባን ያው መቤቴ ለኔ ባለውለታዬም ነች ወዳጄም ነች ብዬ አምናለሁኝ በቃ እኔ ከእግዚአብሔር እንኳን የምታረቅባት ነችና በጣም ነው የምወዳት የመቤቴ ስም ካፌ አይጠፋም እንደው ትምህርት ቤት እንኳን ይፈትኑኛሉ የሆነ አውቆ ምናምን እዛ ጋር ይሄ ፈስ ምናምን ይፈሱና አውቆ ፈስ ምንም አልተፈሰም አንተ ላይ ፈሱልኛል እመቤቴን አልፈሰው ብላለሁ ማርያምን እንደምን ለማወቅ ማለት ነውና ማርያም ከአንደበት ያጠፋምና ያንን ነገር ገባኝ ጸበሉ አልጠመቅ ስል ሰላም ለኪ ያልኩኝ እና ታስሬ ከፊቴ አራሱ ወደ 5-6 ሰው ከፊቴ ተደርድሯል ኋላ ነው ያለው እኔ ታስሬ እና ይሄ ግባብ ቀጫጭን ናቸው ግን ትላልቅም አለ እና ተሸከመው ነው እንዴ እንፋሎቱን ያስገቡ ከዛ መሀል መጥቶ እኔና አሁንም ተነሳለኝ ምንም እኮ ምንም እና ብሎኝ እኔ ነው ተሸክመው ይዘኝ ነው ከፊት ለፊቴ ስንት ሰው አለ እኮ ደግሞ ስትፈራ እኔም እንደዛ እኮ እየገጠኝ ከዛን አስገባኝና ያኛው አንደኛው እግዚአብሔር ያለ ሰውሮ የተነቀው ተሰው እንዲ ከሰውሮ ያስቀምጣል ካስነኩ እንትን ካስገቡ በኋላ ያስቀምጣልና እግዚአብሔር ነው የሚለው ስላሴ ዙፋን ሲያምር ይላል ልጁ ማርያምን እያየሁ እኮ ነው በጋድ ስላሴ እያየሁ ነው በቃ ሰው ነው ሳልገባ በፊት በቃ ወይ እንደምን ታድለው ነው ያልኩኝ ቃልቅሽባታል መቤቴ እንደው ማርያምን ታምራት እንደ መቤቴ ያለቀስኩበት የለም እኔ መቤቴ ላይ በቃ አንብቼባታለሁ በቃና በቃ መቤቴ አደራሽን አስታኪኒ ሰላም ለኪ እንደግሜ እኔ ስለ እሷን እኮ መጥራት ላይ ይገባኝ ይችላል አውቃለሁ ግን ይሄ አንዳንድ ወደ ይሄ ጭልም ያለብህ ህይወት ላይ ተስፋን ፍለጋ የምጠራው ሰው አለ አይደል እሷ እንደዛ አይነት በቃ ለኔ እንደዛ ነች እና በዛ ሰዓት በጣም ከፍቶኛል በቃ እና መቤቴ በቃ አደራሽን በቃ ብዬ ሰላም ለኪ ብዬ ከዛ ማለት ላንተ ተነሳለኝ ካን ተነስቼ ይዞኝ እንዲገና አስገባኝና ሰላም ለኪ እያልኩ ነው የገባሁት ከዛ በኋላ ማርያም እያልኩ ነው ሰወረኝ እመቤቴ ምስክሬን ነው ማለት አምራዛ ይሄው ማርያም ቁጭ ብዬ እንዲ ሰርፍፍ ብላ ነው የመጣችው በቃ እንደዚህ ኖርማል እንደዚህ እያየችኝ ነው የመጣችው እና አንዴ ልጁን አቅፋት ሆናለች አንዴ ኪዳነ ምሕረት ሆናለች አንዴ ልጁን አቅፋት ሆናለች አንዴ ኪዳነ ምሕረት ሆናለች በቃ ስታምር እመቤቴ ማርያም እንዴት እንደምታምር እና በቃ መታ የኔ ልጅ አለችኝ አይዞሽ ከዚህ በኋላ አታዝንም አለች ማርያም እንደዚህ ያለች መታ አሁን አይኔ ላይ ይታየኛል በቃ የሷ ስዕል እመቤቴ መታ የኔ ልጅ ከዚህ በኋላ አታዝንም እሺ አይዞ ብላኝ እንዲህ እንደባበሰች ማለት ነው ስታምር እመቤቴን እኔ አይገባኝም እሷን ለማየት ገባ በቃ እንዴት በቃ ከፍቶኛ አዝኛለሁ የሚያጠናናኝ ሰው ነው ፈልጎና እንዲህ ብላ መጣችና አንዴ ልጇን አቅፋት ሆናለችና ካም በኋላ አታዝንም እሺ በቃ ሁሉ ነገር ይስተካከላል አለችኝና ተነጥላኝ ጥራኝ ሄደች ማለት ነው ወደ ብርሃን ነው የገባችው እሷ ሲመለሰኝ ማርያም እያልኩ ነው የምነቃው ሲሰውረኝ ማርያም ብዬ ነው የገባሁት ሁሉንም ሰዓት እስኪመልሰኝ ድረስ ማርያም እያልኩ ነበር ከዛን ሰው ሁሉ ከወጣ በኋላ ወይኔ ታድለ ምን አየክ ታድለክ አንተ ምንድነው ያየው ታድለ ነው እና እኔ የተፈታውኝ የሆነ ህፃን ልጅ ገባ ህፃን ልጅ ነው ምንም አያውቅም አማርኛ አይችልም ከአሜሪካ ነው የመጣውና ገብቶ
ከገባ በኋላ ምንድን ነው ያየው እሱ ልክ ሲመልሳ ተውሮት ያስቀምጡት የለ ማርያም ዶንት ተች ማይ ሌግ ይላል እየደባበሰች መሰለኝና አብዛኛው ሰው የዛን ቀን ኪዳነ ምሕረትን አይቷት ነው የወጣው። የሆነ ሽማግሌም ከጎኔ እዛው እየፈቱኝ እመቤቴ የናፈቁሽን ስንት ዓመት ያነበውብሽን አየሁሽ ይላታል። እዛ ጋር አስበው ስሜቱን እኔ እዛ ጋር ይቻት መልሳለኝ የተመለስኩት ስንት ቀን ስናፍቅሽ ሳነባብሽ አየሁሽ እናቴ እመቤቴ ማርያም ይላል እሱ። በስመ አብ ወልድ እና ያን ቀን በቃ አየኋት ምናምን ወጣን። ቅባ ቅዱስ ተደረገልን ደጇ ላይ አለ። ቅባ ቅዱስ ኧረ በስላሴ በቃ ይሄ ደስ ብሎ የምትመለሰው ነገር አለ። ደግሞ አይጨንቅም ጸበሏ ስውር ምልስ ነው ያለው በርሜል እኔ እሱ ቀልኝ በቃ አይከብድ ይሄ ክብድ አይልም እስኪመጣ ምናምን ብሎ ነገር ትገባለህ እና ሁላችን በቃ ከዛ በኋላ ማርያምን በቃ ደስ ብሎኝ ይሄ ሐሴት የምታደርገው አለ ኮንፊደንስ ልቤ ላይ በቃ ተስፋዬ ሙሉ ነገር ሞላብኝና ተመለስን። ትታደሳለህ። ከዛን ተመለስን። በቃ ለምንድን ነው መሰለህ እኔ እመቤቴን መቼም ቢሆን አላፍርባትም። ይሄን ለምንድን ነው ብለህ ጥላጥለኝም ሁሌ አልቅሼባት ያልመለሰችልኝ መልስ የለም። ጨንቆኝ አሁን እንኳን የሆነ ነገር ልቤን ጨነቅ ሲለኝ ወደ እመቤቴ ነው የሚሄደው። አሁን እዚህ ደጃችን አለችና እኔ ለምን ሆነ አደረገ የሆነ ነገር እንኳን ተበላሽቶ ጠዋት ተነስቼ እሷ ደጅጄ ስመለስ የሚስተካከል ነገር አለ። በቃ ይሄ መጠገዋ ነኝ። የሆነ ሰበብ እንኳን እንድመጣላት እንኳን ነገር ታደርጋለች እና እመቤቴ ታምራት የምሬ ነው። ይሄ ስላድኖ አለች የሆነ ትንሽ ስላድኖ እዚህ አለች። እናት በሌለኝ ሰዓት እናት የለኝም ስል በዛ ሰማን በሌለኝ ሰዓት ጸበል ቦታ ላይ እሷንና የሥላሴን ይሄ ሾክ ያለበትን እሱን አድርጌ ኢየሱስ ክርስቶስን ያነባባ የጭንቅ ገሬ ነኝ። በቃ ከልጅነቴ ማነባባትና እኔ የእመቤቴ ውለታ እንዲህ ብዬ መክፈል እንዲህ አልልም፣ ግን እኔ እዛም ሄጄ ያን ነገር እሷ አይገባኝም። ግን እንዲህ መታ ከነ ዙፋኗ ስታምር ቆንጆ እመቤቴን በሥላሴ ስም ማን ያምራል መልኳ ይሄ ስላድኖ ምንያው እንኳን አይደለም ይሄ ፊቷ ያበራል ከጎኗ አንጸባርቃል። እንዲህ ብላ አንዴ ደግሞ ልጇን አቅፈው እንዲህ እየሳቀ ልጇ እሷን እያያት ይስቃል። ኖርማል ይሄ እንደ ስላድኖ እንኳን አይደለም። ልጁን ይንቀሳቀሳል ልጇ ላይ ኢየሱስ ክርስቶስ ማለትና እንዲህ ስትሆን ደግሞ እየሳቀች ነው የምትመጣው። እንዲህ ስታቅፈው ደግሞ ልጁ ይንቀሳቀሳል። እሷ ብርሃን በሞተሞልታለችና አይዞ ካሁን በኋላ አትጨነቅም እሺ ሁሉ ይስተካከላል በቃ እና ጸጉሬ እንዲህ እንዲያርገኝ ሄደች እና ተመልሼ ገባሁኝ ምናምን አንተን ምናምን ለማንም ማውራት አይቻልም፣ ግን ያየሁትን በታምን ናብዬ ምናምን አወራው ይሄ ማነሳሳት ነገር አለ። ከዛ በኋላ የኔ እዚህ ጋር ያቁምና አንተ ደግሞ እንዴት እንደመጣ ወደ አንተ እንግባ። እኔም እግዚአብሔር ፈቅዶ በእርግጥ የመሄዱ ሐሳብ እንዳለ ሆኖ ልክ ትኬቱን ቆርጬ ለመምጣት ሳስብ በጣም በተደጋጋሚ ትኬቱ ፌል እያደረገ ነበር። ማለት ትኬት ለመቆረጥ ሄጄ በዚህ ቀን የለም ይላሉ ማለት ሞልቶ ቅድሚያ ሁላ ባሉት ቀናቶች ላይ ወደፊት ራሱ የለም እያሉት እና በጣም ነበር በመኪና ልምጣ ምናምን ስለ አይ በመኪና ደግሞ ያለው ሁኔታ ጥሩ አልነበረም። እኔ ማለት ወላ በቅጥቅጥ ራሱ መጣል ወስተ ነበር። በቃ ኖርማል ይሄ እንትኖች ትራንስፖርት ስላለ አዲስ አበባ ወደ ባህር ዳር እንደዛ ምናምን ብዬ ነበር፣ ግን ስጠይቅ ጥሩ አይደለም መንገድ ነው። ከዛ በኋላ እንደምንም ገፍቶ ቢሆን አንተ አራዝመህ ዘጠብክ። እኔ እነሱ ተርሚኖሶችን በዚህ አጋጣሚ በተርሚኖስ ብዙ አይደለም የተመለስኩት። ወለተ ኪዳን ያልኳችሁ እህቴ እግዚአብሔር ይባርካት ቆይ ነው ያለችኝ ሳድን እንዳትመለስ። እኔ ግን እሷ እግዚአብሔር በሷ ላይ ያድሮ አንተ እኔ እኮ በጣም የሚገርም ይዛ ሆነ እኔ ሰማዕቱ ቅዱስ ጊዮርጊስ ስመለስ ህይወቴን ያስተካክላል። እኔ በቃ ኮንፊደንስ ተደምጥኛል እና ቆይ ያለችኝ ካየ እንኳን ብር ሲመጣ እንዳይቸግሩ ብላ ታሜ ጋር ብር አስቀምጣ በቃ ይቆይ ሳድን እንዳትመለስ ከፈለክ አመትም ቆይ በቃ እኔ አግዛለሁ እዛው ተቀመጥ ነው ያለችኝ። ህይወትክ ያንተ ህይወት ተስተካክሎ መምጣት አለበት። ማን በዚህ ሰዓት እንደዚህ ያስብላል? እና ሌሎች ተርሚኖስን ተመለሱ አልኩኝ። እኔ አልሄድም በቃ እጠመቃለሁ ብዬ ተርሚኖሶች ጥለውኝ ሄዱ። ታምራትን ጠብቄ አብሬ እመለሳለሁ ብዬ ሄዱ። ከዛ ታሜ ነው እንግዲህ ትኬት ቆረጠ ምናምን። እኔ ትኬት ቆርጬ ባህር ዳር መጣ። ከባህር ዳር አደርኩና ከዛ በኋላ ደግሞ ወደ በርሜል ጊዮርጊስ መጣ ማለት ነው። እኛ እናንተ ተከታታይ መኪና ስለነበራችሁ አዋራ ይቦናል። እኛ ሊቦንብን የሚችለው ምንድነው ሲኖትራክ እዚህ ከባድ መኪኖች ሲመጡ ብቻ ነው አዋራ እንትን የሚለን እንጂ እሱን ያቺን ታይም ደግሞ መስታወት ትዘጋለህ። ከዛን እኔ ያው ትኬቱ እንዳልቆረጥ ነበር የኔ ከባድ በጣም እንትን እንዳመጣ ነው ፈተናው ነበር እዚህ ጋር። ከዛን እንትን አልኩኝ ማለት ነው መጣሁኝ ወደዛ። ከመጣሁ በኋላ ከጆን ጋር እንግዲህ እሱ እዛው ልምዱ ስለነበረው ስልክ ያዥ ነው እሱ
ለካ ጠግቧል እሱ ጥምቀት። እኔ መስላችሁ በጣም ብቅ ብያለሁ ከእናንተ በኋላ እየገባው ስለሆነ ፈሪውንኩኝ። ይሄ እንዳለ ስጋይም ደከመ እንዴ እጄ እየተቆረጠ ምናምንና አይ ሲጀምር የሆነ አካባቢ ይደክማል። ያው ሙቀት ቦታ ናዝሬት ብዙ ዓመት ኖር ያለው ያዛ ሙቀት እንዴ የሚነፍሱ ሙቀት እኮ ያቃጥልሃል። አሁን ፓሉት ነው ክም ነው የሚያደርግ ካለ እኔ ለምን አይ ኖርማል ነው ብዬ እሱን ማስገባን የፈለኩት እና አብሮክ የመጣው ከብቻ እሱ ጋር መጣለና ግባ ምናምን አልኩት። የመጀመሪያ ቀን ገባክ እሱን ንገራቸው። ምንም የመጀመሪያው ቀን ያለው ስሜ ኖርማል ነበር ብለን ይወጣው እሱን እሺ። አይ የመጀመሪያ ቀን እንደውም የተወሰነ እሰማለሁ ማረኝ ማረኝ እያልኩ እያየሁክ ነበር። ያንተ ድምጽ ነው የሚሰማው ከሁሉ ውስጥ። እኔ ስልክን ይዤ እዛ ጋር ቆሜ ስለነበረ ላይቭ ብዬ አስተባባሪ ውስጥ እንዳገባ ግን እዛች ጋር ቆማለኝ እና ማረኝ 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 የቅዱሳን አምላክ የሰማዕታት አምላክ የጻድቃን አምላክ ማረኝ ማረኝ ስትለኝ ነው ተሰውረ እያየሁ ለካ አንተ ማጣጣር ውስጥ ነው ያለው። አንተ ነው ይሄ እንዴት ነው ሊሰውርህ ቀስ ብሎ ነው እንትን ያለኝና በጣም ነው እንትን የሚለው የሚከብደው ይጨንቃል ማለት እኔ እንደዚህ አይነት ጸበል አይቻልም ማለት ማለት ይለያል። ከዛን እንደዛ መስል ይታወቀኛል። ከዛ በኋላ እንዲሰወረኝ ምንም እንደው አብዛኞቹ ጠፉብኝ ማለት እንትን አለኝ ይሄ ሰወረኝ። ከዛ በኋላ ስወጣ ግን ካየው በጣም እኔ እንትን ይሄን ውጥር ነው የሚያደርገው። በጣም ነው ለዛ ነው እነሱ ተቀው የሚለው እነሱ ተቀበው ጥፍት ይላል። እኔ በጣም እኔ እግዚአብሔር ታምሩን ያዩትን በእምነቱ ላይ ነው። እምነቱ በርግጥ ሰውነቴን ካየዛ ሙሉ ተቀበቼ ሙሉ ሰውነቴን ከዛ ልክ እዚህ ግንባሬ ላይ እንደዚህ እዚህም ላይ እንደዚህና በቃ አለ አይደል ይሄ እንትን ያዘን ቦታ ልክ ስትቀባው ካየው እያወቀው እየጠፋ ይላል በቃ። ከዛ በኋላ በዛ አይነት መንገድ ራሴን እየተወይ ምናምን በቃ መጣለው። የሆነች እንትን አለች ካያት ዱካ ምንተኛባት ዱካና ማን ነበረች ስማ በስማ ጠፋብኝ። ምግብ መንበላባት አለች ካስዬ በጣም መልካም የደስ ያላት ትሰግዳለች ትቀጠቅጣለች እና የምታየው ህልሞች ትነግረኝ ያው አንዴ ሰው ስታየው ደስ የሚል ፊት ያለው ደስ ፊት ያለው እና እዚህ ከጎን ፎቶ አስቀምጥላችኋለሁ። እዛ እንትኖች እየመጡ ያሉት ሐመሮች ምናምን እየወጡ እንደውም ተሙ አንድ ያመር ህፃን ልጁ ሰርተው ነው እንዲሁ እዚህ ፎቶ ላይ ያለና እነሱ ምናምን እያቀረቀ ብቻ ደስ የሚል ቀን ነው እና ከጸበል እንደተመለሰን ምግብ መዛው ስለምንበላ እኔ መጣለው የሆነች እቺ በቆዳ የምትሰራ ሰሌ መተኛለች እኔ መጣለው ይሄንን ነው ወጥሮ በቃ ያመኛል። ከዛ ልክ እንትኑ ስቀባኮ ካየ እንትን ያደርጋል ይተወካል። ግን ሰውነትህ በጣም ምን የሚል ነፍስ ወጣ ስለምትመለስ ስጋክ ይዝላል እና ደግሞ በጣም ሙቀት ስለሆነ የምንጠጣው ነገር ምናምን ራሱ ቀዝቃዛ ነገር ስለሆነ ፍሪጁ ይሞቃል። ፍሪጁን በግድ ነው እንትን የሆነ ያቀልጧል። በረዶ ምናምን አይዝም እና ምን እንደሰራች ሙቀቱ ምናምን በቃ እና ምግብ ምናምን በቃ በጣም ነው ካናታለው ታኛለው ካናቶች ራሱ ምን እንደሚል ታውቃለህ? ምግብ በደንብ ብሉ። ጾም ራሱ እስከ 6 ሰዓት ነው የሚሉት። ለምንድን ነው አቅማችሁን አጣችሁ ስለምትወጡ ምግብ መብላት አለባችሁ የምትጠመቁ ይላልና ያስበላል፣ ይርባሃል። ቤተ መቅደስ አይታል ለሊት ስትሄድ እኮ ይሞቃል። ሴራኝ አይቻልም ውስጥ እኮ ገብቶ አያስቀድሱም እኮ። ቅዳሴ በጊዜ ነው የሚያልቀው እኮ 1 ሰዓት ተኩል ምናምን ሲል አልቋል። ወይ ለምንድን ነው በጣም ሙቀት ስለሆነ አይቀደስም። እንደዚህ ይከብዳልና ማታ ጉባኤ ራሱ ምግባችንን ምናምን ለሁለት እንበላለን እዛው አሰርተን ዳቦ የገዳሙ አለ ምንም ያክል። ከዛም በሁለተኛው ቀን ገብቶ ያየው እሱ ራሱ ያወራው ያን ጭንቀት ሙሉን በቃ ማለት ምንም ነገር ሊያጽናናኝ ሊያክመኝ አልቻለ። ጆ ምን ነበር ስብከት ልክፈትልኝ መዝሙር ልክፈት ከዚህኛው ጀምር እሱንማ ብታራ ነው። ጸበል ስገባ ምንድን ነው ያየው? በሁለተኛው ቀን የመጀመሪያ ቀን ምን አለኝ? ኖርማል ነው። አይ ብዙም እንትን አይደለም አልሰወረኝም እኮ እንደዚህ ያለኝ ሞት የተነሳው ሞቶ ነው የተነሳው። እግዚአብሔርን ነው የምላችሁ። ኖርማል የሞቱ ታውቃላችሁ። ማውራትም ምን እንደሚያወራ አያውቅም። ቤተሰብ እንዳለው አያውቅም። ብቻ እሱን ፓርት ነገራቸው እንዴት ነው በጣም በስመ አብ። እኔ እንጃ እንደዚህ አይነት በጣም ከባድ ነበር እና በቃ የእናቴን ድምፅ ለምሰማ ስገባ እንዴት ነው ሲሰውርክ መጀመሪያ በቃ ማለት ስውር ነው የሚያደርገው ሙሉ ነው ስውር ነው የሚያደርገው። ከዛ በኋላ በቃ እኔ እንደሞትኩ ነው ዋቀው ተቀብረክ ምናምን አፈር ውስጥ በቃ ሞቼ ነው ማቀው ራሴን እና በጣም ረብ ጌታ ያጭቀን አስቡት። ስለ እውነት እንጃ ወታችሁ ማለት እኔ እንጃ እኔ ስላሴዎች በቃ ማለት በጣም ከባድ እንደሚገልጽ አይገለጽ። የእናቴን ድምጽ እና ሰው ሁሉ የሚያለቅስ ስላለ ይመስለኝ። ከዛ የእናቴን ድምጽ ነው የምሰማው። አንተ ኖርማል አፈር ውስጥ ገብተን ተቀብረህ እንዲሞታለህ በቃ ማለት እዛ እንደዚህ አይነት ፊሊንግ ውስጥ ነው ያለውትና እናቴ እንደምትጸልይልኝ ነው የምሰማው ማለት እና የእናቴን ድምጽ ነው የምሰማው።
ከዛ በኋላ ከዛ ውስጥ ወጣሁኝ። ከዛ ውስጥ ከወጣሁ በኋላ ምንም ነገር ማስታወሰው ነገር የለም። አዲስ ነው ሆኜ የተነሳሁት። በቃ ባዶ። ይሄ እንዴት ነው አዲስ ሰው የምትሆነው ነገር የለም። አዲስ ሰው ነው የሆንኩት። ዝም አልከኝ ከወጣ በኋላ ዝም አልከኝ። እኔ ደግሞ ምን ሆኗል ብያለሁኝ። ከዛም በባጃጅ ነው ጄኬ እኮ ካስታውስ እዛ ጋር ባጃጅ ስለመጣ የሆነ ይሄ አካላቸው ማይሄዱን ይዞ ይመጣሉ ባጃጅ እና በባጃጅ ይዘነው ሄደን አውራም ተሙ እንትን ልክፈትልህ እሱን እንኳን ያልከኝ እኮ መጀመሪያ ምንም አታስታውስም እኮ ይሄ ለካ እኔ ጸጥ ሲለኝ ለካ ምን እንደሚያወራም ግራ ገብቶታል። ቋንቋው እንኳን ምን ቀስ እያልኩ ነው በነገራችን ላይ ቀስ ዝም ብዬ ግሬራ ምድ እንጂ ማለት ነው ቀስ እያልኩ ነው። ይሄ እንዴት ነው አይምሮን አይምሮን ያወቁት ቀስ እያልኩ ነው። ቀስ እያልኩኝ ከዛ በኋላ ወንድም እንዳለኝ እግዚአብሔር ማለት የሆነ ነገር ሚሞሪ ገና እየተጫነብህ ነገር ቀስ እያልኩ ይሄ እንዴት ነው እንጃ የሆነ ነገር እንትን ላይ ስትጭን የለም እንደ አዲስ በቃ አሁን እኮ ስልክ ላይ ምናምን አፖች ምናምን ስትጭን እንደ አዲስ አይደለም የምትጭናቸው እንደዛ በቃ ከዛ ቀስ እያለ ማውራት እንደሚችል መብላት ከዛ በኋላ እግዚአብሔር ካየቀው ቁጭ ብለን እኮ ብዙ ነገሮች ቀስ እያልኩ ብዙ ነገሮች ማስታወስ ጀመርኩ። ከዛ አንተ ስብከት ልክፈትልህ ምን አልኩት እኔ ጨንቆኝ ተሙ ስብከት ልክፈትልህ አይ ስብከት ትለኛለህ ለካ እሱ ያን ስሜት ስላየ ስብከት እኮ ምን ስብከቱ ብቻ ማይድን መስሏል ነው አንተ የምትለኝ። ከዛን መቁጠሪያ ልቀጥቅጥልህ ይለኛል። አይ መቁጠሪያ ይለኛል። እቺ ነው የምትለኝ ከመለሰክ በኋላ ስንት ሰዓት ነው የገባው? 9 ሰዓት ምናምን ነው እንደዛ የመለሰኩ 7 ሰዓት 6 ሰዓት 7 ሰዓት ወጣን እስከ 9 ሰዓት ምናምን አያውቅም ራሱ አያወራም። በጣም ቀስ ተሙ መቁጠሪያ ልቀጥቅጥልህ አይ መቁጠሪያ አለኝ 9 ሰዓት ምናምን ላይ እሺ ምግብ ላቅርብ እሺ ስብከት ልክፈትልህ አይ ስብከት አይ ጆ ብሎ ሲያይ ልቤ ፍንቅል አላለች። ምንድነው የተሰማኝ? በቃ አይ ስብከት ጆ አሁን ይሄ ነገር የሚያድነን መስሏል ነው ያልከኝ። ምንድነው አንተ ያቺ ከዛ ካለበት ጭንቀት ውስጥ የራሳችን ምግባራችንና ከዛ ሁሉ ጭንቀት ምን እንደሚያድነን ምን ይሄ ነገር ብቻ በቂ ሊሆንልህ አልቻለም። እና ሄኩኝ እኔ እሱን ጥየነሳ አባቴ ጋር ነገር ያለው ከዛ ሄኩና ካሮን እግሩ ላይ ወድቄ ነሳ የገባውበት ማጽ ያሰቀል የተናገረ ጫንቆይ እኮ ነው እሱ እንዲሆነ ያውን ነገር ሲገባም በቃ አለቀኝ። እግራቸው ላይ ይሄ ልብሳቸውን አበስብሼ በእንባ በቃ አስታርቁኝ አምላኬን በድዬዋለሁ እንዲያርገዋለሁኝ ይሄው ጓደኛዬ እንኳን በቃ ሞቶ ነው የተነሳው እሱን እያየሁኝ እኔ ደግሞ እኔን እንዴት እንደዛ ሳያደርገኝ ነው ገባ ጓደኛዬ ለምን እንዲሆነ እኔንማ ምሮኝ ነው እኔማ አሁንም ይነሳ አለብኝ ብዬ አልቅሼ ነገርኳቸው ነው መጥቼ ምናምን እንበይን ጠርጌክ ምግብ እንብላው ምግብ ስበላ ትንሽ መለሳለ። አይ ከዛ በኋላ ይሄ እምነቱንም እንዴት ነበር እምነትን ተናመጣችልና አይደለ ካሴ ያመጣችልና ካሴዎች ሙሉ ሰውነትን ተቀባው ከዚህ በላይ ምናምን ተቀባሁ ምናምን በቃ ኖርማል ወደ አይምሮ ብዙ ነገሮችን ትማር። ይሄ ታውቃለህ እንዴት ነው አይምሮ ጸጥ የሚለው ነገር ይሄ መረጋጋት ስሜቱ አይጠፋም ደግሞ ሲያስፈራ አይጠፋም ስሜቱ አይጠፋም። ከዛ በኋላ ይሄ ነገሮች ጸጥ አሉ። ከዛ በኋላ እንትና ማን ነበር አሴ ደወልክላት ያለው ነገር ሳወራ እሷ እዚህ ስለተመለሰ ከተርሚኖስ ጋር ነበር የመጡት። መንፈሱም አንዳንድ ጊዜ እንትን ሲል የሱ አሁን ያኔ እሱ ነበር ወይ የሞተው ወይ አንተ ሊገል ያሰበ መንፈስ ስለሆነ የእናት ጸሎት ግን እንዴት እንዳወጣ ፈንቅል ደግሞ እናቱ ሁሉ የምትሄደው የት ነው? ጨርሶ ሰማዕቱ ጊዮርጊስ ነው። ክርስትና የተነሳው እዛ ነው። በቃ እኛ ሀገራችን ደብራችን ሰማዕቱ ነው። እኔ ከዛ ተስዬ ወጣሁት ጊዮርጊስ ነው። የሁለታችን አባት ሰማዕቱ ቅዱስ ጊዮርጊስ እናት የኔም እናት አሁን እንኳን የምትሄደው ጊዮርጊስ ነው። የሱምና ጊዮርጊስ ነው የምታስቀድሰው ኪዳን የምትሄደው ኃይለ ጊዮርጊስ ክርስትና ስማ ኃይለ ጊዮርጊስ ነው። እንግዲህ ክርስትና የተነሳው እዛ ነው። ጻድቁ አቡነ ተክለ ሃይማኖትና ቅዱስ ጊዮርጊስ አንድ ግቢ ውስጥ ነው። እዛ ሰፈራችን እዛ ነው። ከዛ በኋላ እንግዲህ ልክ ካየክ በመጨረሻ ቀን የእንትና አስየና አውርቻት ቀን አስረዳችኝ። እሷ ማለት ካየ ቅዱስ ጊዮርጊስ እኔም ማለት ሰው የሚያደርገው ነገር በእንትን በቃ መልካ ጊዮርጊስ ስለሚያደርግ መልካ ቅዱስ ጊዮርጊስ አደረስኩኝ። ከዛ በኋላ ተማጽነህ ገባለች ማለት የሚቀጠቀጠውን ክፉን ኃይል ለብቻው በቃ እኔን አይሰማ ያሳውቀኝ በቃ ለብቻው ቅጣ ራሱን ቅጣ እንደፈለክ አድርገው። ከዛ በኋላ በጣም የሚገርም ማለት ነው ስለሆነ አንዳንድ ጊዜ በቃ እግዚአብሔር ለካ ልመናችንን ይሰማል፣ ድካማችን ያውቃል። እግዚአብሔርን ነው መልክ። ከዛን ካየህ የመድኃኒታችን ኢየሱስ ክርስቶስ በቀራንዮ መስቀል ተሰቅሎ እንደዚህ አለ ሪል ነው የሚመስለው ካየው። ከዛ በኋላ ይቅርታ ይቀጥላል። የመድኃኒታችን ኢየሱስ ክርስቶስ ማለት ነው ኖርማል የተሰቀለ ነው የሚመስለው የተሰቀለ የሚመስለው እንደዚህ ካየው ኖርማል ስዕሉን የሚመስለው ራሱ የሰውን እንትን አስገብቶበት እንትን የሰውነት ቅርጽ የሚመስለው አድርገው በጣም ነው ወደው ነው የደረሰው ስዕልና
የኪዳነ ምሕረት እንትን አለች ስዕል ማለት ሙሉ ኮሌክሽን አለ ስላድኖች አለ። ከዛ በኋላ እመቤታችንን መማፀን ጀመርኩኝ እኔ ማለት ነው። ከዛ እመቤቴ ቅድስት ድንግል ማርያም በቃ የሚያስጨንቀኝን ይሄ በቃ ማለት በተለያየ መንገድ በህይወት እንትን የሚል ነገር አለ የሚያስጨንቀኝ የሚፈትነኝ ነገር በሙሉ በቃ እኔ አልወቀው በቃ በስውር እንትን አድርጊልኝ ያልኩት በቃ እና በቃ ማሪ ሞተም ከሆነ አማልጂን ካምላኪ በቃ ማለት ሰውሮኝ በሰላም እንደወጣ አድርጊኝ ያልኩት እግዚአብሔር ነው ልጁ እንደዛ ብዬ ጨፈንኩ ስገልጥ የሆነ ቀብርክ ማለት ሰላም ያላመመኝ ምን ኖርማል ነው አሁን ያያችሁ ሊሻውድ ከዛ በፊት አልገባም አላልከኝ ማን ነው ገብቶ ያስገባ ባስተባባሪ ያኔማ ስንረሳ በነጋታው ገባ ያንተኑ ነው የዛኩ የጨነቀ ጊዜ በነጋታው ተሙ ገባ አልገባም ይቅርብኝ ብሩክ ገባና አረ ተው ገባ አስተባባሪ ጠርቼ ገፍቼ በመከራ ነው ገባው ያ ልጅ አብሮት የመጣ አንድ ልጅ አብሮት መጣና ቻይ እግዚአብሔር ግን እንደው አልፎ ለናወራው ሆነ ዛሬ አንድ ልጅ አብሮት የመጣው ልጅ አለ እዛው ተገናኝተውና ልጁ ጸበል የሚባል ከተጠመቀ ስንት ዓመት ነው ያለው 8 ዓመት ሙሉ ጸበል ገብቼ አላውቅም ማለት ነው አስቡት በዛ ጸበል እንኳን ቢለማመድ ወንድሙ ኖርማል አለ ነው ምናምን ብሎት ማለት ነው ተሰያር ጫዝላው ነበር ደግሞ ባህር ዳር ልጅ ነው እኮ እና ገባ ምናምን ከዛ ገብቶ ወጣና ሳጣለ ምን አይነገርም ማለት ምን አይ ጭንቀት ነው እኔ ህይወቴን ያየሁት በቃ ይሄ ነገር አለ ወንድሜ ዋሽቶኛል አለ ምን ነው እንዴ አይነገርም ብሎ የለ አልነግርም ያለ ቁጭ ብሎ አደረ እንዲሁ ሲቆራጠጥ እንቅልፍ እኮ አልተኛም አረግባ ከዛንተኛ እምቢ በነጋታው ጸበሉ ጋር ሄደና እኔ እነሱ ገብቷል እኔ ባጃጅ ውስጥ ነበርኩኝ በዛ ሰዓት በቃ ብሩክ ተጠመቃለሁ ምናምን ብዬ ባጃጅ ውስጥ ባጃጅ አለ አካለ የሚቆም ባጃጆች እሱን ታምራለን ከዛ ከገባው ልክ እነሱ ገብተው እና ታሜን አስገባቸውና ሹልክ ብሎ ተመልሶ ሲወጣ አየሁት እንዴ ወደኔ ምትርሰይ አይ እንትን ነው ቃል ቀበል አልተመገም ነው ዲላጥ ሩጭ አስተባባሪ ጠራውና አስዬ እንትን አስተባባሪ ግዜ ና ገባብዬ አስገባውትና ደስ የሚል ነገር አይሰውታ ከዛ ተመስገን እያለ ይወጣ ዛሬ ጥሩ ነገር አየዋልና በጣም ደስ ይላል በንጋታው ግን መግባት አልፈልገው ለካ እኛ አላወቅንም ከዛ በኋላ ቤት አለ ብለን ተጠንቀን ለና መሄድ እሱ ቆንሶ ለካ ተነ ጓዝ ሰብስቦ ሄዷል ነገሩ ሲደወልለት እኔ እኮ እዚች ሀገር ያለው የሆነች ሀገር አለ ምሳ መንበላባት የሆነች ማለ የሆነ ቦታ ላይ ስሙን አላውቀውምና ጓራ ነው የሚለው እንደዛ እንጃ ግን ቋራ ምናምን መሰለኝ ከዛ እዛ ላይ ያለው ምን ሆንክ አይ አይደለም እንደዛ ንስሐ መግባት አለብኝ ያለ እንጂ ድጋሜ እኔ ሄጄ ንስሐ ገብቼ እና አትናገርም ገና እኮ ነው በዚህ አይ በቃ ሰላሙን ስመጡ ደውሉልኝ አብረን እንሄዳለን አለ ዘጋብን ከዛን እኔ ያየሁትን ታምር ልንገራችሁ ታሙም ደግሞ አብረን ያየነው ታምር አለ ይነግራቸዋል አንዷ እግሯ አይሄድም ባጃጁ ይመጣው እነሱን ለማስጠመቅ ነው በእግሯ ስለማይሄድ በዛ ተይዛ ነው ከዛን ባለ ባጃጁ ወንድሟ ነው አንድም ሌላ ወንድም አላት አቅፋዋት እንደዚህ ቼቼ አድርገው አስጠምቀዋት ተጠምቃ መጣች ሰውራ ያው ተጠምቃ መጣች ባጃጁ ታስገብቷት ወንድሟ ደግሞ ሊጠመቁ ወጡ እና እኔ ገጠመኝ ከፍቼ አይዞሽ እሺ እግዚአብሔር አለ ምናምን ብዬ እኔ ይሄን አዳምጪው አብረን ገጠመኝ ያዳመጥኩ ቁጭ ብዬ ከዛ ያዳመጥኩ ያለ መጣ ሰማዕቱ መጣ አለችም ዞር ኳላ ነኝ እኔ ገቢና ቁጭ ብዬ ገጠመኝ ያዳመጥላለሁ መጣ ሰማዕቱ መጣ እግሯ አይሄድም ምንም ምናምን ሰማዕቱ መጣ ነካኝ ብላ ለማኪ ከመደረስ ወርዳ ቋልቆች እግዚአብሔርን ነው ማለት ልክ ዞር ስም ቆማለች ምንድነው ዛ ሰማዕቱ ፈውሴ ዳበሰኝ መጥቶ ነካኝ ብላ እየሮጠች ወደ ሰማዕቱ ቤተክርስቲያን ነው ከጸበሉና ቤተክርስቲያን ላይ እየሮጠች ወደ ቤተክርስቲያን ነው ከዛ በኋላ እኔ ደርቄ ቀረው አልከተላት ደርቄ ቀረው በቃ እንዴ ነው አንተ ላይ እያቃሰተች እንባ ያቀረረ ተሸክማት የመጣች ሴት ከዛ ሰማዕቱ መጣ ነካኝ ያለ እየሮጠች ወደ ሰማዕቱ ጋር እያለቀሰች በእግሯ እየሮጠች ነው የምትሄደው ወንድሞቿ ሲመጡ ሄደች ያቸው አዘወጣች አንባቸው ያታሉ እሷ ላይ ደርሳለች በስላሴ ሰው አልኩኝ ይሄ በጋዳ ያለው ታምርት ያላ ሰማዕት እቺማ በየኩበት እንደመሰክራና ያሳየኝ ብዬ ጸጥ አልኩና አንተ ነግሬ እና እኔ እናንተ ነው ያየነው አንድ ታምር አለ ያቺ ብሬሷን ያወጣችልች
ለምን አንተ የለም ለአንተ ነኝ የነገርኩህ። አንተ ያየው የአባቱን ነው። ይሄ ሽማግሌ የምናዝለው የነበረው እሱን ነገራቸው አንተ እኛ ምግብ የምንበላበትና እዛ የምናርፍበት ቦታ አለ። የምናርፍበት ማለት ቀን የምናርፍበት ማለት ነው። እና እዛ ቦታ ማለት ነው ልጃቸውን ለማስታመም ነው የመጡት። ልጇ ራሱ እኮ አውርታለች ካያችሁ አንደበቷ ማያወራለች አንደበቷ አወራ። እመቤቴ ማርያም ሆይ እዛ ተሳልማ የምናልፍበት አለ ወደ ጸበል ቦታ። እመቤቴ ማርያም ሆይ አንደበቷ እኮ አወራ። እመቤቴ ማርያም ሆይ ከጓደኞቼ እኩል አድርጊኝ ብላ እቺ ጸልያ አንደበቷ ዝም ማለት ተመልሶ ምንም ያለቀሱ አባትና እንትን እናትየው መጥቶ ይነገሩን። እኛን ሽማግሌ ደግሞ ማለት ነው እኔና ጆንን የምናነሳቸው ከተኙበት እንዲህ በጣም አጣጣ እዛ እነሱ ጋር ስለምንሄድ ቤተክርስቲያን ፊት ለፊት ስለሆነ ማለት ነው እኔና ጆንን ደግሞ ትልቅ ሰው ናቸው ይገርዳሉ። ለሁለት ወንበር ላይ እያሉ ማለት ነው ተነስተን ቁጭ የምናደርጋቸው ያንተኑ ቀን እኮ ነው ያንን ያየ ነው። እኔ አሞኝ ቀን በንጋቱ አንተ ጾም ኖርማል ሆነ የመጣን ቀን ያየናቸው ያን ቀን ነው ያየናቸው። ኖርማል ድሮ ነው የጠበቀው። እኔ እንደውም እንትን እንደዚህ ሸለባሪ ሳችላችሁ ማለት ነው ጉድ ይላሉ። ያው ገባቸው እዩት፣ አስቡ ተሸክመን አድጋ እንትን ወንበር ላይ ለማስቀመጥ እንኳን ማለት ነው እየጮሁ እኮ ነው ካያችሁ እያሉ በጣም ይሄ ስንት ቀን የሚያደርጋቸው እየተሳቀቀን ያው ካመማቸው የሚያቸው በሚል ነው የምናስቀምጣቸው። ከዛ ተጠምቀው ሲመጡ ያለት እኮ ነው ልጃቸው እንትን ያለችው አይደል? ልጃቸው ከጸበል ገና ተጠምቃ ምናምን ልትጠመቅ ስትል ተጠምቃ ሲመልሳት እኮ ነው ተመለከታ በኋላ ተጠምቆ መጡና ከእናትየዋ ጋር እየሄደች እናትየዋ እጇን ይዛ እንደሄደች ቆመችና ቅዱስ የሚደረግበት ቦታ አለ። እመቤቴ ማርያም ወይ ከጓደኞቼ እኩል አድርጊኝ ብላ ጸጥ አለች። የምታወራው እንዲህ ነው ምናምን ነው የምትለው እንጂ አታወራም ቃላት። እና እናትየዋ እያለቀሰች ነገረችን ዛሬ እኮ እንዲህ አለች ልጄ ምናምን ብላ ከዛ አበጋሽ ይንጎራደል። እኔ እነሱ ሌላ ሰው መስሎኛል። ይሄ ኖርማል ምግብ ሊበላ ነው። አንተም እንዲህ ለዛቸዋለህ እኔ ታይሚች ስለነበር በነጠላው ያያችሁ ጋር ነው ማለት ጋሽኛውን የምናርሳቸው ጋሽ እርሳው ሪዛች እንዴ ተፈታው እኮ ነው የምለው ገባቻ እንዲህ ያደረገው እንዴ ጋሽ ተለቀቀ ሙቀት ነው እዛካ ያለ ታብዬ ወጣቱ እኮ ኖርማል ወጣቱ የምትለው ከዘራው መንፈሱ ዛር የሚባለው ወገባችን ላይ የሚቀመጥ መንፈሱ ሲመጡ ያው ስጋችን ላይ ስላለ አንድ አብሮ ነው የሚመጣውና ወገብ ምናምን እንዲህ የሚሄዱ አሉ። ኖርማል ደውል በጣም ነው የሚለየው ካየኮ ከተኙበት እኮ ለማንሳት ቀስ ብለን እኮ አረ በጣም ነው የሚጮሁት። ከዛ እስቲ እንደዚህ ቁጭ ነው የምናደርጋቸው። እኔ ያለታ እንደዚህ እንትን ብያለሁ እንደ ጋሽ ምናምን ይላል። ከዛ ስገልጥ በስነ ስርዓት ይመጡትና እንደ ጎደድ ሲሉ አልኩኝ በቃ ኖርማል ሰው ነኝ እንደ ባንድ ፎቶ ይቻላል። አሁን እኔ መጀመሪያ ነው ነገር ቀስ በቀስ አይደል ለአንዲ ነው በቃ ምንም አይልም እየተሻለ ነው የምትለው የሳቸው ቆፍጠን ብሎ ነው እኮ የመጡት። ከዛ ደግሞ ምን አየው አንዷ ብሬስ ምናምን ተፈልይ ነችና አብረን ነው የምንበላው አንዳንዴ ያው እዛው ካሴ ጋር እና በንጋታው ድምጽ ቅርቅር ተዘግቶ ሰላም እንዴት ነህ ነው የምትለው። ይሄ ድምጽ ጨቅ ድምጽ ነው ነው የምትለው። እንዴ ምን ሆነሽ ነው ማለት ጸበል ላይ ለካ ሲሰውራት ብሬሷ ተነቅሎ ጉሮሮ ላይ ተሰክቷል እና እንደበለሳት እንትኖቹ ያቀሉላት ይሄ አሳዋሪዎች ነቅለውላት ይሄ ጉሮሮ ታሟል እና እሷ የምታውቀው ጉድ አለ። ያን አቅም ንስሓ ገባችና ተመልሳ ተጠምቃ መጣች። ስመጣ ኖርማል አወራችን ድራማ ምን በቃ ይሄ ጉሮሮ ጠፍቶ ምን አንዴ ትናንትና አንድ ተቀሰች እንዴ ብሬስ አስወ የተሰከው ጉሮሮ ላይ ተነቅሎ ምናምን ነውና ከዛ ሄዳ ንስሓ ገብታ ስትመጣ ድራማ መጣች። እንዴ ምንድነው ምናምን ስንላት እኔ አንድ ተአምር ልንገራችሁ አለች። እኔ ፍርድ ቤት ነው የምሰራው። ፍርድ ቤት ይሄ በቃል ለማያወሩት ምናምን በመልእክት ምናምን ማሳብ የምታሳይ ነች እና የሆነ ጊዜ ለራሴ ጉዳይ ሌላ ፍርድ ቤት ይኳለች እና ቶሎ አላስተናግር ሲሉኝ እንደማያወራ ሰውኝ እንደ በመልእክት እንደ ታማሚ ሆኜ ቅድመ ተሰጠኛለች ዋሽቼ እና ዋሽቼ ምናምን እንደ ታማሚ ሆኜ አጨሩሬ ምናምን ይወክ እንደማያወራ ምናምን ችግር ማለፍ ያርጋ ከዛ ያቺ ችግር ማለፍ ያርጋ ገብታለች ለካ ስትሰወር እንዳይቸው ቀጥለሽ ንስሓ ገቢያት ይሄ ማስተማሪያ ይሆንሽ ብሎ ነው የመለሳት። በቤቴ ቀጥለ ሄዳ ንስሓ ገባች። ያኔ እንዲያረጋች አየ መሆን ይሄ መመኘት ይሄ ያሉን ኮራስ ዋሽተ እንደ ታማሚ ራሱ ማሳለፍ አጽያት ነው። ሰማቱ ምን አላት ይሄ ነገር እራሷ ረስተዋለች። ከዚህ ይሄን ነገር እንደዚህ እንዳታረጊ መማሪያ ይሆንሽ ሄደሽ ቀጥለ ንስሓ ግቢና ነገር ያላት ተመልሰ ሄዳ አባ እንዲያርግ ያለው ያላመመኛ ምን ይዋሽቻለሁ ላይ ተናገረች። በህመም መቀለድ ነው አንደኛ ነገር ምንድነው ያላለው እኮ ነገር ሟርትም ነው ላይ እና አየሽ ይሄ ነገር ያው ሰይጣን ቢሆን አርጎብሽ ነው እንዲህ ነው በርሚዘጋሽ ነገር ግን እኔ አስጠንቅቆ ሲመልሳት ቸርነቱ ገሰጻት በቃ ከዛ ሄዳ ንስሓ ገብታ ተረካ ስትመለስ ዳንኩት ብላ የሚገርም ምስክር ነገረች ማለት ነው። እና ከተሙ ጋራ
እዛ የነበረን ቆይታ ይሄን ነበረ። የበርሜል ተጠመቅን ምናምን ቀጥታ ደስ ብሎን ሰማዕቱን ዝክር ምናምን በልተን እዛ ብዙ ነገርና ሰማዕቱን ቅዱስ ጊዮርጊስ ብዙ ነገር አድርጎልን ተመለስን። ወዴት ሄደን? ወደ ባህር ዳር ተመለስን። እና ባህር ዳር አንድ ልጅ ተዋውቀን ነበር ምናምን አቡነ አራ ድንግል ምናምን ሲል በቃ ተወዘጋግበን ነው እዛ ራሱ አቡነ አራ ድንግል ነው ቀጥታ ሄድን ነው። ከዛ እዛ እንደው 3 ቀን እንጠመቅ ምናምን ተባብለን ኪሳችን ያለችንም ተራውጠን ምናምን ነበረ። ያምን ውጪ መንገድ ላይ ብዙ ወጪ አለ እና አቡነ አራ ድንግል ገባን። በንጋታው ቅዳሴ ያስቀደስን። እናንተ ተሙ እያስቀደሰ ያለቅሳል። እኔ የሱ ሰምቻለሁ እኮ እያልን መልክ ከልቡ የሆነ እና እኔ የሌላም ሰው ድምጽ ወስኛል። እኔ ደግሞ እዛው ጋር ተይቼ ምን ያለው ያስነካኝ ሌባ ያንተማ እንቅልፌን ተኛውኝ። ያ እዛ አዳማ ላይ ስመጣ ያስነካኝ ሌባ በህልሜ መጣ እና ልክ ከሌላ ሰው ይዘዋለሁ እጁን። ከዛ በኋላ ይሄ እኮ ነው ተሙ ና እንጂ አንተ ቅዳሴ ላይ ነው ያለው። ኖርማል ቅዳሴ ላይ እንዳለ ነው የሚታየኝ በህልሜ። ይሄ እኮ ነው ያዘብኝ ና እንጂ ይሄ እኮ ነው የሰረቀኝ ይሄ እኮ ነው ምናምን እያልኩኝ ይዘዋለሁ። አረ ልቀቀኝ ይለኛል። አርፎ ቁጭ ብሎ ሰው ቁጭ ይላል ና ተሙ ና ጊዜ ምናምን እያልኩክ ከዛ ይሄው ኪያን ካስልከን ይሄው ያለን ነገር አንተ ጋር መቀመጥ ያስጠላኝ ብሎ ጥሎኝ ሲሄድ አየሁ። ያ ማለት እኔ ላይ የገባ ያ መንፈስ ታይዞ አቡነ አራ ድንግል ሸኝቶታል ማለት ነው። እና ተሙም ያው አቡነ አራ ድንግል ከሚገርም ማለት ነው መጀመሪያ ዶንኪ ቲዩብ ነበር መጀመሪያ ያስተዋወቀው እና አይቼው እግዚአብሔር እኔ የት ይሁን ማለት ያኔ ቪዲዮ ላይ አይቼዋለሁ። ከዛ በኋላ ግን አካባቢው ረስቼዋለሁ። ለደጁ ታቆዚ አብቁኝ ብዬ ግን እግዚአብሔር ከልቤ በጣም የተመኘሁት ቦታ ነው። ባየሁት በረገጥኩት ብያለሁ። ልክ እዛ ገዳም ደርሰን እኮ አበምኔቱን እያየኋቸው እኚህን ነው ባቃቸው አዩኝና ፈገግ አሉ። ከዛ እያየኋቸው ከዛ በኋላ እኮ ግን ጠየኳቸው እንዳይሰብክ ከዛ በኋላ ስጠይቃቸው ሚዲያ ምን ላይ ማውቀት ሚዲያ ላይ ምናምን ስላቸው አሉ። ከዛ ቤተክርስቲያኑ ላይ እንደዚህ ቆሜ ዝም ብዬ እያይ አይምሮ ላይ ብልጭ አላለም እንዴ ይሄ ቤተክርስቲያን ስለተመኘሁት ብዬ እንደ አዲስ በጣም ነው ደስ ያለኝ። እግዚአብሔርን በጣም ነው ደስ ያለኝ። ምክንያቱም አንዳንድ ጊዜ ከልብ የምትመኘው ነገር አለ። ያቺን ቃል ጠብቆ ሳይመጣ ጋይቷ ከላይ እንትኑ ጋር እኮ ቆመን ዳገት ወደ ታች ያለ ቤተክርስቲያን እንዲህ ያየሁት መንታ ቤተክርስቲያን መሆኑ ምናምን እንዴ አልኩኝ። በቃ ድንቅጥ ያልኩት ራሱ ምናምን ማለት ጀመርኩ እና በጣም ነው ደስ ያለኝ። ብቻ ማደሪያ ያገኘን በጣም ነው የተንከባከቡን። ብቻ አንዳንድ ጊዜ ያው ለሚዲያ የማይነገር እኔ እንደዚህ ነገር ለመናገር ስለምፈራ ለእንደዚህ ነገር የማይናገር ግን እግዚአብሔር በስውር በጣም በተለይ እዛ ቦታ ላይ ለኔም ለጆብ ትልቅ ነገር እዛ አቡነ አራ ድንግል ያየነው ምንድነው ይሄ አውሬዎች ምናምን ይሄ ስንቆራረጥ በጎራዴ ይሄ ቀል ምንድነው እኛ ሳይሆን አቡነ አራ ድንግል እኛ ላይ ያለው እንደ ይቀረውን ችግር ደግሞ እንዳስወገዱልን የተሰማኝና በጎራዴ ምናምን ግደላቸው እሱም ይገላል እኔም እገላለሁ ምናምን ያን ነገር ነው ያየነውና እግዚአብሔር ይመስገን ተጠመቀን። በጣም ደግሞ የተገረምኩትን ነገር ቅዱስ ሚናስ በቃ በበረከት ተንበሸበሽ ነው እዛው በጣም ብዙ ነገር ነው። ቅዱስ ሚናስ እኮ 20 ደቂቃ ነው መንገዱ ተብሎ እንደ ኢትዮጵያ ጽላቱ ነው እንጂ ያለው ሌላ ቦታ ቤተክርስቲያኑ ግን መጀመሪያው ቤተክርስቲያን ቅዱስ ሚናስ ነው እዛ እና በ20 ደቂቃ ነው ሄድን። ከዛን እንደውም ያህል አንደኛው ስልኩ ባይጠፋ ነው እዛ ላይ ነበር ቪዲዮ ይለቀቅ ነበር። ድጋሜ ግን ሄደን እንቀርጸዋለን እግዚአብሔር ፍቃድ ጋር። ከዛን ሄድንና አንድ ቤተክርስቲያን ሙሉ የተሰወረ ቤተክርስቲያን አለች ካየና ቅዱስ ሚናስ ነው ተሳለምን ምናምን። አንድ ልጅ አስጎበኘ። ጸበሉን ሄድን እና ጸበሉን እየተጠመኩኝ ከና የድልን የሚበላ ይሄ ራስ አይነ ጥላ የሚሆንብህ መንፈስ አለ። እኔ እዛው ጋር እንደገባኝ ጸበሉ ጋር እሪ ብላ ነው የተሸኘኝ። ለምን መንፈስ ምንድነው ደግሞ ዲያቆን ነበር። ከሚገርም ዲያቆን ነው ላይ ማንም የለም። ዲያቆኑ ጸበሉን ቀርቱልን ካየኮ ጸሎት እየጸለይኮ ነው እንትን ያደረገው አቋርጦ። ከዛ ሄደን ተጠመቀን። እኛ እንደተጠመቀን አጅራይ ከኔ ላይ ፈንታ ተሸኘልኝ። እዛ አንድ መንፈስ ተሸኘልኝ። ተሙ ተጠመቀ። ጸበል ጠጣን። ገብቶ ፈንዲሻ ይሄ ፈንዲሻው እንትን አለ አይደል የሚበላው ይሄ ፈንዲሻው ውስጡ ማለት ነው። እና እሱ ፈንዲሻ በለውዝ ነው እንጂ ፈንዲሻ በለውዝ ምናምን ሰጥቶ ልጁ ዲያቆን ልጁ አበላ ምናምን እና ተሙ ደስ ብሎት የልባችንን ለቅዱስ ሚናስ ነግረን ኢንተርቪው ምናምን አርገው እና ደስ የሚል ነገር አሳልፈን መጣን። ከዛ በኋላ በዛ መሃል ግን ምን ነበር የምልተው እኔ አዲስ አበባ ልግባ ብቻ ነው አለኝ። ህይወቴ ይቀየራል 100 ታያለ ተሙሏለኝ። አንተ ላይ ምን ተማምነው ይለኛል። በቃ እኔ እመቤቴ ነገረችን ነገር አለ፣ ሰማዕቱ ያሳየን ነገር አለ። አቡነ አራ ድንግል ጋር ስመጣም ገና ሰማዕቱ ህይወቴ እንደሚቀየር ሙሉ እምነት ይዤ ነው የኩትና በቃ እኔ ህይወቴ ይቀየራል ብዬ ሄድኩኝ። ከተሙ ጋር እያወራን ተመለስን፣ አንተ ጋራ ተመለስን። ከዛ በኋላ ግሩሜን አገኘነው። ግሩሜ በንጋታው ነው አለን።
በንጋታው መተን ማንን ያገኘው? መምህር ተስፋዬን ያገኘው። ከመምህር ጋር ተገናኘን፣ ገጠመኝ ተቀረስኩኝ። በቃ ያው አሁን እዚህ ጋር እስክደርስ ያለው ነገር ይሄ ነው። ማለት አንዳንድ ጊዜ እንዲህ የማይነገሩ ነገር ግን በውስጥ እግዚአብሔር ብዙ ነገር አለ ማለት አንዳንድ ጊዜ እንዴት ነው ከብዙ ነገር አንፃር ከእግዚአብሔር ጋር በውስጥ የምትይዛቸው ብዙ ነገሮች አሉና እኔ እንኳን በማውቀው ጆ የምሬን ነው የምላችሁ እግዚአብሔርን አመሰግናለሁ ማለት እግዚአብሔር ማለት ከነጉርለታችን ከነድካማችን የምናመሰግንበት ብዙ ነገር አለና እኔ ጆንን እዚህ ደረጃ ደርሶ በማየቱ እግዚአብሔር ማለት አንዳንድ ጊዜ ሰዎች ሰው ላይ ተስፋ ይቆርጣሉ። የምሬን ነው ጆ ማለት አይወጣም አትለወጥም የሚሉ ሰዎች አሉ። እግዚአብሔር ደግሞ አምላኬ ታሪኬን ቀይረው ሰው አድርገኝና ሰው ግረም የሚል የቴዎድሮስ መዝሙር አብራ በቃ ልጅ ሆነ ሳይሆን ያንዳንዴ ብቻ ራስን ወይ የሆነ በቃ አሁን ያለህበትን ለኔ ትልቅ ነገር ነው። አሁን ያለህበት ለአንተ ትልቅ ነገር ነው የሚሆነው። ብቻ እኔ ለአንተ አንተ ላለህበት ደረጃ ለኔ በቃ እግዚአብሔር ይገርመኛል። ማለት ሰው አይቀየርም ማለት አይቻልም። መቀየር ማለት ወይ ልብስ መቀየር ወይ ኢኮኖሚካሊ ገንዘብ ብቻ አይደለም። ሰው እንደ ሰውነት ማሰብ የምሬን ነው የምላችሁ። ማንም ኃጢአት ማይሰራ የለም። ሁላችንም ኃጢአተኞች ለቅዱስ ቁርባን መብቃት ቅዱስ ቁርባን እየቆረብን ኃጢአት ልንሰራ በኃጢአት ልንወርቅ እንችላለን ከአቅማችን በላይ። ነገር ግን ከነድካማችን የሚቀበለን አምላክ በየቀኑ እየማረን በተለይ ደግሞ ቶሎ በንስሐ የምትመላለስ ማንነትና ይሄ እግዚአብሔር ይምረኛል ይቅር ይለኛል ከአቅሜ በላይ ሆኖብኝ ነው ብለን እያሰብን እየወጣ እኔ እግዚአብሔርን ዛሬ ጆ ማለት ነው ማለት ጸበል ቦታ ወንድሞቹን እየወሰደ እህቶቹን ይስረ ሰው ሲልከው እግዚአብሔር እኔ ጆ በጣም የምወድለት ነገር ማለት ነው። እኔ ፈለገ ብቆይ መቆጣቱን ተውት በቃ እሺ የሚለው ነገር በጣም ነው የሚገርመኝ። በቃ እንደ ልጅ ማለት ነው በእውነት በቃ ለማንም እንደሚታዘዘው እኔ ትዝ ይለኛል እዛ በቆጂ እንትን ከመጥቼ በሚል ጊዜ ጆ በቃ የሆነ ነገር ምናምን ብዬ ነግሬው ከሄድኩ እግዚአብሔርን በቃ በጣም እንዴት ልበላቸው የሆነ ሰው ልጅ ብዙ አይነት ለምሳሌ ሱስም ልንለው እንችላለን ምንም ነገር ልንል እንችላለን። ግን የሆነ ማንነት አለ የሆነ ማይቀየር ስብዕና የሆነ መልካምነት አለ። እኔ ጆ ጋር ሁል ጊዜ የማየው ነገር የምሬን ነው የምላቸው የመታዘዝ እንትን አይበታለሁ እና እግዚአብሔርን ከዚህ በላይ ነገ በብዙ ነገሮች እግዚአብሔር ለእግዚአብሔር የሚታዘዝ ልጅ እንዲያደርጉኛልም ያድርገን። በእርግጥ ግን እኔ አሁን በማየው ልክ ጆን እዚህ ልክ ደረጃ እርሶ በማየቴ ለኔ ትልቅ ነገር ነው፣ ትልቅ ደስታ ነው። አይምሰላችሁ በእውነት ነው የምላችሁ። አንዳንድ ጊዜ ሚዲያ ላይ ወይ ስክሪን ላይ መታየት ቀላል ነገር አይደለም፣ ብዙ ፈተናዎች አሉት። ነገር ግን እናንተ ደስ እንደሚላችሁ ሁሉ በጣም አይናቸው የሚቀላ በጣም አይናቸው የሚደፈርስ አሉ። የምሬን ነው የምላችሁ። ሰው ልጅ ከሱስ ወጥቶ የሆነ በቃ ከአንድ ድልድይ ወደ አንድ ድልድይ በመሻገሩ በጣም ደማቸው ይፈላና በቃ ውስጣቸው የተቸገረ ሰዎች አሉ። በቃ ማለት እንዴት አንዳንድ ጊዜ እኮ የምሬን ነው የምልህ አሁን አንተ ያ ልጅ ምናምን ነገር ይሉኛል። ዝም ብለህ መልስ ብላ አልሰጣቸውም። ያ ልጅ አሁን ግን ምናምን ነገር ሲሉ እኔ ትናንትና ይሄ ልጅ ሌላ ሰው ነበር፣ ዛሬ እግዚአብሔርን ያወቀው ጸለየ፣ በአቅሙ ሰዎችን መንገድ እየሆነ ነው። እኔ ዳንኩት እንደዚህ ነው፣ እግዚአብሔር አዳነኝ። ማን አዳነ ሲለው እግዚአብሔር ፈወሰኝ አይደል እንዴ? እና እሱን ይመስላል እንዳሉት እዛ የወንጌሉ መጽሐፍ እንዳለው አንተ አይደለህም ይሉታል፣ እሱን ይመስላል ይሉታል እንደገና። እና እኔ ኢየሱስ ታሪክ እንደዛ ነው የሚጠይቁኝ ስላሉ እኮ ነው። ከዛ እውነት ግን ተቀይሯል ብሎ የሚጠራጠሩ በጣም ብዙ ሰዎች አሉ። የሚጠሉኛል እኮ የሚያወሩኛሉ፣ ምንም አላልኳቸውም፣ የሚያጎርፉት አሉ። ግን እኔ የምሬን ነው ማለት ይሄን ያነሳሁት ለምን መሰላችሁ? ጆቪት ይሄንን ምናምን መቀየሩ ምናምን መደሰት ብቻ አይደለም፣ እኔ ስለተማርኩበት ነው። የጆ መቀየር ያላስደሰታቸው ሰዎች ስላስደነገጡኝ ነው። ኦኬ በተዘዋዋሪ እኔም ባለውባት ጥቂት ከእግዚአብሔር ጋር በሚጨርጨርባት ነገር ማይደሰቱ ብዙ ሰዎች እንዳሉ ነው የተረዳሁት። ምክንያቱም አስቡት ይሄ ልጅ እግዚአብሔር ነው ታሪኩን ቀይሮት ዛሬ ላይ አቁሞታል። በቸርነቱ አቁሞት ደስተኛ ነው። ለምን መሰላችሁ? ከሌላ ጋር ለሚፎካከረው ከትናንትናው ማንነቱ ጋር ራሱን አመዛዘብ ተመስገን እያለ ነው። የምሬን ነው የምላችሁ። በቃ ቤተክርስቲያን ባቀሙ ይሄዳል። ባቀሙ በቃ በገባው ልክ እግዚአብሔር በቀረበው ልክ የሚጠር ልጅ በዚህ ልክ በቀናት መነሳት ምናምን ሳይ ደነግጣለሁ። በጣም ነው የምደነግጠው። እና ነገ እናንተ ሱስ ውስጥ ያላችሁ ምንም አይነት ህይወት ውስጥ ኖሩ፣ በእውነት ነው የምላችሁ። እኔ ሰው ብዙ ሰው ሲቀየር አይቻለሁ። ጆ ብቻ አይደለም ብዙ ሰው ሲቀየር አይቻለሁ። መቀየራችሁን ግን የማይፈልጉ በተለይ ማለት ነው በትላንትና ማንነታችሁ የሚያውቃችሁ የሰፈራችሁ ሰው ጓደኞቻችሁ፣ በጣም ምስኪን ሆኖ ወንድም ጓደኞቻችሁ ካልሆነ በስተቀር አብዛኛው ሰው እንደማይፈልግ እወቁ። እኔ የምሬ ነው የምላችሁ። ይሄንን የተረዳሁት በቃ ጨካኝ መሆን አለባችሁ።
ለማንም ብላችሁ አይደለም፣ ለገዛ ህይወታችሁ ጨካኝ መሆን መቻል አለባችሁ። እኔ በጆ ህይወት መቀየር ብዙ የተማርኩት ነገር ስላለ ማለት ነውና እናንተ ስትቀየሩ አካባቢያችሁ ላይ ያለው ማህበረሰቡ ላይ ይቀየራል። ምንም ሳታደርግ ተቀየረ። ከሚገርማችሁ በጣም ተቀይረው ተገልብጠውበት ማለት ነው። አሁን ደግሞ መልሰው ተቀይረው እንደው ልጄን እኮ እንዲብታረ የምሬን ነው የምላችሁ። እኔ አሁን ጆ ዝም እንዲል የፈለኩት ለምን ተቀላችሁ? እንዴት እንዲህ ይላል? እንዴት አካባቢው ላይ የነበረውን ነገር እንዲያወራል ምናምን። እንዴ ትናንትና ይሄ ልጅ እኮ ተቸግሮ በመናፍስት ኃይል ተቸግሮ ትናንትናነቱን ልጅነቱን ሳያውቅ የተቸገረ ልጅ ማለት ነው። ዛሬ ላይ እግዚአብሔር ምሮት በአቅሙ ቅዱስ ቁርባን ተቀብለው ከነድካሙ ነው የምላችሁ። ከነድካሙ የምንቀበለው የጌታ ቅዱስ ስጋና ክቡር ደም የኃጢአት ስርየት የምናገኝበት የሥላሴን ልጅነት እንደገና የምንታደስበት መንግስተ ሰማያት የምንወርስበት በዚህ ምድር ላይ ደግሞ የምንባረክበት አዲስ ሰው የምንሆን አመለካከታችን የምሬ ነው። እኔ አሁን ጆ ማያስተውላቸው በጆ ላይ ማያቸው ብዙ ለውጦች አሉ። አንዳንድ ጊዜ እንደ ልጅነቶቹ ኩል በል ምን ቢለም እኔ ያንን አላየም። በዛ ውስጥ ማይሆን በቃ ከትናንትና ህይወቱ ዛሬ ላይ መጥቶ እዚህ ላይ መገኘቱ ትልቅ ነገር ነው። የምሬ ነው የምላችሁ። ዛሬ ድረስ መውጣት ተቸግረው የተቀመጡ ልጆች አሉ። የምሬ ነው የምላችሁ። በቃ ስንት ወንድሞቹ ጓደኞቹ እየሞቱስ በጆሮ በደውል ታሙ ያ ልጅ እኮ እንደዚህ ሞተ አይዞ ምናምን ካልኩት በኋላ ደነግጣለሁ። እኔ እኮ ጆ ታሙ እኔ እኮ ከዛ ህይወት ያወጣኝ አምላክ ነው በየቀኑ ያለቅሳል። የምሬ ነው የምላችሁ። ትናንት የኔ ዕጣ ፈንታ ነበረ። እኔም ከዛ ህይወት እግዚአብሔር ባያወጣኝ ኖሮ እኔም እንደዛ ሆንኩ ነበረ። ይሄ ልጅ ማለት ታንቆ አይደለ አብዛኞቹ እየሞቱ ያሉት ማለት ነው። የታነቁ ይራው ያኛው ልጅ ስንቱ አራት ስንት ነው? ሁለት ነው ሶስት የነገርኩኝ። ታነቁት። አዎ ከዛ ህይወት ያስመለጠውን አምላክ ነው ዛሬ ላይ እያመሰገነ ያለውና አንዳንድ ጊዜ የጆን መለወጥ አይታችሁ የምትደሰቱ ወንድሞቼ በእውነት ነው የምላችሁ። እናንተ ባላችሁበት ህይወት ስትንቀሳቀሱ የሚደሰቱ ማይደሰቱ የሚላል አሉ። እናንተ ግን ምን ሆኑ የለወጣችሁን አምላክ ብቻ አመስግኑት፣ ለማንም ብላችሁ ሳይሆን። ግን ማይደሰቱ በጣም ብዙዎች አሉ። ለጠላቶቻችሁ ብላችሁ ራሱ ከእግዚአብሔር ጋር ታረቁ። በቃ ማለት ወደኋላ ብትመለሱ እጃቸውን ዘርግተው ማለት ነው ወደ ትላንትናው እንትን በቃ ጎዝጉዞ የሚቀበላችሁ በጣም ብዙዎች አሉ። እና እኔ ጆ በእያንዳንዱ በሚነግረኝ ነገር እሱም ብቻ አይደለም አየው ራሴን አይበታል። ኦኬ እኔም ወደኋላ በመለስ ለካ ወይንም ደግሞ የሆነ ችግር ቢያዩብኝ ለካ ሊያበጥረኝ የተዘጋጀ ብዙ አለላሉ። ታውቃለህ? ምክንያቱም ምንም ሳያደርግ እኮ ነው የምላችሁ። ምንም ሳያደርግ ወደ እግዚአብሔር በመሄዱ በመቅረቡ ብቻ እንዴ በጣም ነው የሚደናገጡት። በጣም ይረብሹ እንዴ እንዴት ይላሉ። ፊታቸውን የሚያጠቁሩባቸው አሉ። እና ግን እነዛ ፊታቸውን ያጠቆሩ ብዙ ለማውራት የመከሩ ሰዎች አሉ። አሁን ግን ተመልሰው እንደው እስኪ ስልኩን ስጡኝ የጆንን እንደው ልጄን ቢያዋራልኝ ይላሉ። ትናንትና እኮ አካባቢያችን እንትን አስባለ በተለያየ ነገር ስም ለመስጠት የሞክሩ ሰዎች ዛሬ ላይ ሲያዩት እንዴት እንትን እንደሚሉ ማለት ነው። ለምን መሰላችሁ? እናንተ ጽኑ ዛሬ ሰማሁት እንትን አለ እግዚአብሔር በሆነ ነገር ሲፈትነ ትዕግስትህን ላይ ጸጋውን ሊያብዛል ወይንም ደግሞ የራሱን ድንቅ ስራ ሊሰራበት ሲፈልግ በህመም ውስጥም ሆነ በሆነ ነገር ውስጥም ሲያቆየ እንዲሁም ደግሞ አንተ በአምላክ ላይ ያለህን መተማመን ታይበታለህ በመጽናተ ማለት ነው። እና ጆ አስተዋይ ነው እንደውም ያደረገው። እኔ አላዋሽም። ጆንን ያሉት ፈተናዎች ከገጠመኝ በኋላ ብዙ ፈተናዎች ነበረ። የምሬን ነው የምላችሁ። የደብተራ ፈተና ነበረ። ማይላክበት መንፈስ የለም። ገባችሁ አይደለ? እነዛ ሁሉ ነገሮች እግዚአብሔር ጸጥ አደረገ። ጸጥ አድርጎ ዛሬ ላይ እግዚአብሔር ስሙ የተመሰገነ ነው። የቅዱሳን አምላክ እሱና እግዚአብሔር ያውቃሉ። ስለዚህ ምን ልላችሁ ፈልጌ ነው በህይወታችሁ እናንተ ለመለወጥ ስትሞክሩ፣ ጸበል ስትሄዱ፣ ብዙ አይነት ጥረቶችን ስታደርጉ የምሬን ነው የምላችሁ በጣም አይናቸው የሚቀላ ሰዎች አሉ። ውስጣቸው ሆኖ በክፉ አይን የሚያያቸው በቃ አትጠብቁ። በቃ ማትጠብቁት ሰው የኔ ነው የምትሉ ሰዎች ነው ይደነግጣሉ። በቃ በዚህ ልክ ይለወጣል ሰው ልጅ ብለው ይደነግጣሉ። አንዳንዶቹ የአምላክን ቸርነት ያያሉ። ሁሉም በአንድ አይን ልላችሁ ፈልጌ ነው። ይሄ እሱ ነው የሚሉ አሉ። ኧረ እሱ አይደለም የሚሉም አሉ። ግን እሱን ይመስላል የሚሉም አሉ። ኧረ ራሱ ነው የሚሉም ደግሞ አሉ። እንደገና ሄዶ ደግሞ ቤተሰቦቹ ይጠየቁ አሉ። ተጠይቋል እኮ ኧረ ልጅ አበደም ያሏት አሉ። እነዛው ልጅ አበደ ያሏት ደግሞ ደውሎ እኔን ደግሞ እስቲ ልጄን ማውራልኝ ያለኝ ሰው አለ። እና ምን ልላችሁ ፈልጌ መሰላችሁ እኔ መምህር ግርማ ያስተማሩት ትምህርት በጆ እያየሁት ነው። እና እግዚአብሔር ስራው ድንቅ ነው። ያሳደገን ጽላት አልተወንም፣ ነገም እንደማይተወን ፍጹም እምነት አለ። ምንም ብንደክም ምንም ኃጢአት ቢኖርብን የአባቶቻችን የነቢያት የጻድቃን ሰማዕታት አምላክ ሁላችንም ወጣትነታችንን አጽንቶልን የምሬን ነው የምላችሁ ጥቂት ነው የተፍጨረጨር ነው እንጂ እኛ ምንም የምናውቀው ነገር የለም። ግን
እግዚአብሔር አምላክ ከዚህ በላይ እንደሚረዳን እምነት አለን። ከምንም በላይ ደግሞ በየዋህነት የመላከ መንክራት መምህር ግርማ፣ የነ መምህር ተስፋዬም፣ የቀሴ ነኮን ለማርያም የብዙ መምህራን ተማሪዎች ከጎናችሁ ናችሁ። የምሬ ነው የምላችሁ። እናንተ በጸሎት የምታስቡን የምታጽናኑ ነገር ቀላል ነገር አይመስላችሁም። ማለት ሁሉም አይዞ ባይ አይደለምና እርስ በራስ ለራሳችን እንደ አንድ ክርስቲያናዊ ህብረት ያስፈልገናል። ህብረት የምላችሁ በጸሎት መተሳሰብ፣ የምሬ ነው የምላችሁና የምትቆርቡ ሰዎች እኛም በጸሎት ብታስቡን፣ መምህራኖቻችሁን አንድ መምህር የሆነ ስህተት ቢታይበት ቪዲዮ ተቀርጾ ለቫይራል የሚፈልገው የምሬ ነው የምላችሁ እንጂ ለዛ መምህር የሚጸልይ ሰው በጣም ጥቂት ሰው ነው። ለምን የኔን ድካምስ እግዚአብሔር የኔን ገበና ይሸፍነው የሚያስብ በጣም ጥቂት ሰው ነውና ማናችን በማናችን ድካም ሳንፈርድ በቃ እኔም ይሄ ኃጢአት አለብኝ መተሳሰብ ይሻላል፣ ተመስገን ይህ ልጅ የቀየርክ አምላክ ይህንን ችግር እኮ መቀየር አይቀርም ብለን ያንን መታገስ የምንችልበት አስተዋይ ልቦና እንዲሰጠን መማፀን ነውና የቅዱሳን አምላክ ዛሬም መንፈስ ቅዱስ ረቂቅ ስራውን ይሰራል። ከዚህ በላይ ደግሞ የአባቶቻችን የነቢያት የሐዋርያት አምላክ አሁንም ድንቅ ስራውን ይስራ በሁላችንም ላይ ነው የምንለው። እኔ በጣም ደስተኛ ነኝ። ሰማዕቱ ቅዱስ ጊዮርጊስ፣ ፈረሰኛው ቅዱስ ጊዮርጊስ በመሄዴ እዚህ ላይ እርግጠኛ ነኝ ብዙ ያልተናገርኩት ነገር ግን እግዚአብሔር ያደረገልኝ በጣም ብዙ ነገር አለ። አንዳንድ ጊዜ በስውር የሚደረግላችሁ ብዙ ነገር አለ። የምሬ ነው የምላችሁ። እመቤታችን ቅድስት ድንግል ማርያም ጆን ያቀል አንዳንድ ጊዜ የእግዚአብሔር ስራ ረቂቅ ነው አይደለ? እሱ የሚደነቅበት ረቂቅ የተደረገልኝ ነገር አለ ማለት ስራው ድንቅ ነው። በእውነት ነው የምላችሁ። በቃ እመቤቴ ቅድስት ድንግል ማርያም በቃ ድካማችሁን ነገሯት። እመቤቴ ማርያም ሆይ በቃ አንቺ ታውቂያለሽ ብላችሁ አልቀሳችሁ ብቻ ነገሯት። በቃ ከዛ በኋላ ራሷ ስራዋን ትሰራለች። እኔ እንደዛ ነው ያስተካከለችልኝ እና ከልቤ እመቤቴ ቅድስት ድንግል ማርያም አመሰግናታለሁ። የጌታዬ እናት ጆ የሚያውቀው አለ። ትልቅ ነገር አድርግታልኛለች። ጆ የሚያውቀው እግዚአብሔር ይመስገን። የአባቶቻችን አምላክ ትልቅ ነገር አድርጎልኛልና ለኔም ይህን ፕሮግራም የምትከታተሉ ሁላችሁም ጆንን አሁን ላይ የጀመረው የወንድሞቹን በተለይ ቆቃ ሚካኤል ብዙ ጊዜ ይመላለሳል። እዛ ቆይቷል፣ ረጅም ጊዜ ተቀምጧል፣ ብዙ ችግር አሳልፎበታል። እዛ ቦታ ላይ ደግሞ ሊቀ መላእክት ቅዱስ ሚካኤል ዛሬ ላይ ወንድሞቹን እያጽናናበት የእነሱን ሕይወት ተሞክሮ እያቀረበበት ነውና ያንን ፕሮግራሙን ብትደግፉት ብታበረታቱት በጣም ደስ ይለኛል። ለምን ጆ ወጣት ነው፣ ለብዙ ልጆች ተደራሽ መሆን የሚችል ልጅ ነው። ምክንያቱም ይረዳል፣ ሰው ያለፈበትን ሕይወት ይረዳል፣ ሴንስ ያደርገዋል። ገባችሁ? እኔ አሁን ባልቀም ባላጨስ እኔ መረዳበት ነው ጆ የሚረዳበት በጣም ነው የሚለያየው። የምሬ ነው የምላችሁ። ለምን እያዘነ ያውቀዋል፣ ህመሙን ያውቀዋል፣ ሁሉ ነገር ስለሚያውቀው እነዛ ልጆች የሚያናግርበት መንገድ በጣም ነው የሚለየውና እኔ ጆ ከዚህ በላይ መድኃኔዓለም አሳክቶልህ የዳዊት አምላክ አሳክቶልህ ትልቅ ደረጃ እንድትደርስ ነው ትልቁ ምኞቴ። እዚች ያደረሰን አምላክ እናመሰግነዋለን። ከዚህ በላይ ደግሞ ከፍ ብለህ እግዚአብሔርን የምታመሰግንበት እናትን የምታስደስትበት ከጎናችን ያሉትን ወንድሞቻችንን ደግሞ በአንተም መቀየርና በአንተም ትልቅ ደረጃ መድረስ ደስ የሚሰኙበት ያድርግልን። መልካም ወንድማዊ ምኞቴ ነው። እንግዲህ እግዚአብሔር አምላክ አመሰግናለሁ ትልቅ ደረጃ ያድርስክን ብለው ራሱ ማርያምን እሱ ከሁሉ ከመጀመሪያው ከጎኔ ነው። እመቤቴ ስጠችኝ ንጹህ ወንድሜ ነው። በእኔና በሱ ብዙ ፈተና ነው እያለፍን ያለነው። እግዚአብሔር ያውቃል። ለምን በወንድማማቾች መሀል ጸበን የሚጭር ብዙ ነገር አለ። ግን እግዚአብሔር ይመስገን ግልጽ ስለምናወራ ተቆጥቶ እንደ አባት መክሮኝ እመቤቴ በምታውቀው በቃ ተቆጥቶኝ ጥፋት ካለብኝ ይሄን አታርግ ምናምን። ለምን አሁን ላይ የሚቆጣጭው ሰው የለም፣ የሚገስጽ እንኳን ተግሳጽን የሚጠራ ደግሞ የተረገመ ነው ይላል መጽሐፍ ቅዱስና አሁን ላይ እንዲያታርግ የሚል የለም። ምን አገባኝ ፈለገውኝ ብሎ ነው የሚርቅ ነው ያለው። ግን ተሙ ይሄን አታርግ እያለኝ ተሙ ይሄን ብናረግ አሪፍ ነው እያለ እየተማካከርኩኝ ተሙ ጋም ካገኝ ተሙ ይቺ ነገር በእናስተካክላት ግልጽ እያወራና ክብር ለስላሴ ይሄንን ነገር እሱም ደግሞ የሱ ልፋት የሱን ውጤት ራሱ ከእግዚአብሔር በታች ደግሞ እንዲያይ ስላደረገኝ ደስ ብሎኛል። ለምን ብዙ ታግሎልኛልና ያንን ነገር እሱም ደግሞ ይሄን ነገር አይቶ እንኳን እዚህ ጋር ደስ ስላለው እኔም ደስ ብሎኛል። እግዚአብሔር ይመስገን። አሁን ላይ ሁላችሁንም በተለይ መምህር ተስፋዬ ተማሪዎች አመሰግናቸዋለሁ። የመምህር ግርማ ተማሪዎች፣ የቀሲስ ሄኖክ ተማሪዎች፣ ወለተ ኪዳን ወዮዲታ ወለተ ህይወት ወለተ ኪዳን በጣም አመሰግናቸው። እግዚአብሔር ያክብርልን።
ወልደ ሚካኤል ግሩሜ ሲሳይ ሁሉም ማህበርቶች ቅዱስ ሚካኤልም እነሱ በቃ በጣም ከልባችን ነው እናመሰግነው። እንግዲህ አሁን እግዚአብሔር ተሙ እንዳለው የእነዚህ አይነት ወጣቶች ያሉ ከሱስ ውስጥ የወጡትን ወጣቶች ጸበል ቦታ ሄዳሉትን የእነሱን ህይወት ተሞክሮ በኔ ኤጅ ያሉትን ከኔ ጋር የሚገናኙትን ምንድነው በከሱስ ውስጥ የወጡትን ከተለያየ ህይወት የወጡትን እንደዚህ በዚህ ዙሪያ ስለመጣው ማገዝ የምትፈልጉ በዚህ ነገር በርታ ማለት የምትፈልጉ እንግዲህ ክፍት ነው ሁሉ ነገር። ለምን ካልተጋገዝ ምንም ነገር ሳይመጣ ተሙንም ደግሞ ባለው በዚህ ሚዲያ ላይ የተሻለ ነገር ሊመጣ እሱንም ተሙ ዳናት ሚዲያን ሰብስክራይብ ያደርጋችሁ ማገዝ የምትፈልጉን ደግሞ በውስጥ እያወራችሁ እናንተው አግዛችሁን ስለሆነ አሁንም እዚህ ጋር ያለነው አሁንም ከእናንተ ጋር ተጋግዘን እናንተ የምትኮሩበት የምትደሰቱበት ብዙ ነገር ተስፋ የምትጥሉበት ሰዎች እንድንሆን እግዚአብሔር ያብቃን። አሁን ላይ በምትፈልጉን ነገር በአቅማችን እየታዘዝን ነው። ቀረም አስተካክል የምትሉትን እንዲያ ብታረጉ የምትሉትን ሐሳብ እንቀበላለን። እኔ ምን ኦዲየንስ እንዴት እንደማይተከለ ወንድምና እህት እንደሆነ በቃ አንተ ካየኩ የመምህር ተማሪ ስናወራ ቶሎ ግልጽ ምናወራ ለምን የሆነ ይረዳኛል ይገባኛል ብሎ ስለሚያስብ አንድ ትምህርት ስለሆነ የምናዳምጠው አንድ ትምህርት ስለ ያግባባን አንድ መንፈስ ቅዱስ ስላለ አንድ አምልኮ ውስጥም ስላለን ቶሎ እንግባባለን። አየቆ ከእድሜ በላይ የሆኑ ሰዎች ይወጣል ከእድሜ ግን ከሁሉ ጋር አስማምቶ ተሳስቀን በፍቅር ነው ለዛ ስለሆነ ምን ችሎን እኛ በአቅማችን እናደርጋለን። ወንድሜ እንዲጸበሉ ሰድልኝ እንዲህ ብታረግልኝ ከቻልኩ አደርጋለሁ። ተሙም የሚችለውን ያደርጋል እና እግዚአብሔር ይቅደምልን። ሰማዕቱ ቅዱስ ጊዮርጊስ ያደረገልን ይሄ ነው። ከዚህም በኋላም ያደረገልን አሁንም ወደፊትም ያደረግልናል እንደማይተውን እናምናለን። ለሰማዕቱ ቅዱስ ጊዮርጊስ በድጋሚ እንኳን አደረሳችሁ። ሰማዕቱ በለተቀኑ በረከቱን ያሳትፋችሁ። ሰላሙ እናመሰግናለን። ዩቲዩብን ሰብስክራይብ ማድረግ እንዳይረሳ፣ ተሙ ዳናትንም ሰብስክራይብ ማድረግ እንዳይረሳ። መልካም ውሎ መልካም አዳር። ያው እንደየሀገራችሁ ሰላሙንልን። እናመሰግናለን። ቅዱስ ጊዮርጊስ አይለያችሁ። መልካም ጊዜ።